ጠቅላይ ሚኒስትር አብይ አህመድ ለጆ ባይደን አስተዳደር ቀጥታ የጻፉት ደብዳቤ ነበር እና እሱ ደብዳቤው ላይ አይነሳም በሚዲያ እኔ ገርመኛል። እጅግ አስገራሚ ደብዳቤ ነው። ኢቭን አያቶቻችን ላይ የሰራችሁትን ግፍ አፍሪካ ውስጥ አሁን እኛ ላይ ልደግሙት አትችሉም የሚል ጀነራል ባጫ የኤርትራ መንግስት ሉዓላዊነት ለመጣስ እየተዘጋጁ ነው ብሎ ይከሳል። ነገር ግን እሱ የኢትዮጵያ ሉዓላዊነት እየጣሰ ነው፣ እንደውም ድርጊቱ መስታወት ቤት ውስጥ ሆኖ ድንጋይ እንደመወርወር ነው የሚል ነገር ከዚህ ቀደም ተናግረዋል። ዶክተር ጌዲዮን ደግሞ ባለፈው ትዕግስታችን ገደብ አለው ብሏልና የኢትዮጵያ መንግስት ትዕግስት መች ነው ገደቡ የሚያልፈው? ስለ ጎረቤት ሀገር እንደዚህ ሱክ እያልክ በሌላ ጎረቤት ሀገር ውስጥ ሁልጊዜም እንደዚህ ያደረገ የጎረቤቱን ባጥር የተንጠላጠለ የሚያያል እኔ ኢሳያስ እንደዛ ነው የሚመስለኝ። 1998 በአውሮፓ አቆጣጠር ኢትዮጵያ ኤግዚስቴንሻል ትሪት ነች ለኤርትራ ብሎ ተናግሮ ያውቃል። በነገራችን ላይ ኢሳያስ በቃ ለህልውናችን ሳንካ ወይም የምታስፈራን አደጋ ብሎ ገልጿት ያውቃል። ባይዘው ፕሬዚዳንት ኢሳያስ እኔ መልሰህ አንተ ራሱ በአራት ቃል ገለጻቸው ብትለኝ ለኔ በጣም ቶታል አውቶሪታሪያን ነው። አምባገነን ጠቅላይ ገዢ ነው። አንደኛ በጣም ጣልቃ ይገባል በጎረቤት በጣም ኢንተርቬንሽኒስት ነው። በሰው ሀገር በቃ ማይገባበት ነገር የለም። በኋላ እንመለስበታለን። በጣም ኦብስትራክሽኒስት ነው ወይም ደግሞ የሆነ የደንቃራ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰው የአንድ አፍታ ወግ ዝግጅታችን ተጀምሯል። በዛሬ የአንድ አፍታ ወግ ዝግጅታችን ወቅታዊ ጉዳዮች ላይ ከአንዱዓለም በእውቀቱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። አንዱ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ ወቅታዊ ጉዳዮች ላይ ትኩረት አድርገን አንድ ሶስት አጀንዳዎች አሉን። እነዚያ ላይ እንወያያለን። ከሰሞኑ ወልቃይት አካባቢ የአሜሪካ አምባሳደር አልቪን ማሲንጋ ሄደው ነበረ። ከዚያም መልስ የተናገሯቸው ንግግሮች አሉ። የእስራኤል ወደ ቀጠናው መምጣት ያለውንም አንድምታ በተለይም ከኢትዮጵያ የባህር በር ፍላጎትና መሻት አኳያ እነዚህን ጉዳዮች እናነሳለን። ዝግጅታችን ምን ጀምረው ግን ከሰሞኑ በሳምንቱ መጀመሪያ የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ የሰጡት ቃለ መጠይቅ አለ። በዚያ ቃለ መጠይቅ ላይ ያነሷቸውና ያሳዩቸው ለውጦች እንመለከታለን። ወደ 2 ሰዓት የሚሻገር ኢንተርቪው ነው። ይሁንና ግን ከዚያ መካከል ስለ ሀገራቸው ውስጥ ጉዳይ ያወሩት ሲሶ እንኳን የሚሞላ አይደለም። 30 ደቂቃ አካባቢ የሚሆን ነው። ኢትዮጵያን በተመለከተ ሱዳንን፣ ሳውዲን፣ ዩኤኢን፣ ኢትዮጵያን እንደዚሁም አሜሪካን በተመለከተ ነው ረጅም ሰዓታቸውን ሲያወሩ የሰማናቸው እንደተለመደው ማለት ነው። የኢትዮጵያ መንግስት የከሰሱባቸው ሳይሆን የዘለፉባቸው ብንል ይቀላል ስድቦች አሉ። በዚህ ቃለ መጠይቅ ላይ ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም ከሰጧቸው ቃለ መጠይቆች ላይ ያየኸውን የስሜትም ሊሆን ይችላል፣ የቶንም ሊሆን ይችላል፣ የአቋም ለውጦች አሉ። አሁን እንግዲህ የሰሞኑ መናገሪያ ኢሹ ነበር የኢሳያስ ጉዳይ፣ በፕሬዝዳንት ኢሳያስ ጉዳይ ቃለ መጠይቅ አንተ አልከው እንጂ ቃለ መጠይቅ ማለት ይከብዳል። ቃለ መጠይቅ ማለት ጥያቄ አንድ አለ መላሽ አንድ ሲሆን ነው። ይሄ መስታወት እያዩ እንደማውራት ነው። የኤርትራ ፕሬዝዳንት የሚታወቁትም በእንደዚህ ነው። ከራስ ጋር ንግግር የሳሚዳን ዘፈን እና ከራስ ጋር ንግግር ብለው ጥያቄዎች በማስታወቂያ ሚኒስቴር በሚሉት ወይ በእነሱ በዜና ኃላፊ በኩል ተሰጥቶ መልሶ እሳቸው መግለጫ የሚሰጡበት ነው። መግለጫ ብትለው ራዘር እንጂ ምንም ጥያቄ አይነት መልስ አይነት ነገር አይደለም። የተለመደ ነው። በአመት 2 እንደዚህ ያደርጋሉ በየጊዜው በአንዳንድ ጉዳዮች በተለይ የአፍሪካ ህብረት ስብሰባ ወይ እንደዚህ የሆነ ነገር ሲነሳ መጥተው መግለጫ ይሰጣሉ። የኤርትራ ህዝብ በአመት 2 የመሪውን ሀሳብ ይረዳል ወይም ያገኛል ተብሎ ይታሰባል። ግን ዚስ ታይም የሰጡት መግለጫ ቃለ መጠይቅ ስለማንለው ምንድን ነው ቅድም አንተ እንዳልከው ከ2 ሰዓት ከ30 ንግግር 30 ደቂቃ የሚሞላም ስለ ሀገር ውስጥ ስለ ልማት ስለ እንደዚህ አንዳንድ ጉዳዮች ያነሱት ሌላው በሙሉ በእርግጠኝነት ስለማይመለከታቸው ማለት የሚቻል ኢሹዎች ላይ ነው። አሁን ስለ የአሜሪካ ሄጂሞኒ መቀዛቀዝ ስለ አጠቃላይ ስለ ወርልድ ፖለቲክስ ያነሱት ነገር ይሄ የሚጠበቀው ከሆነ ተንታኝ ፖለቲካ አናሊስት ከምሁር ተብሎ በዚህ ጉዳይ ላይ ኢንተረስት ላለው ሰው የሚሰጥ መግለጫ እንጂ የትኛውም የሀገር ርዕሰ ብሔር
በቃለ መጠይቅ ተብሎ ቀርቦ እንደዚህ የዓለምን ጂኦፖለቲክስ ምናምን ሲተነትን አያጋጥምም እና አብዛኛው ረብ የለውም እንደኔ። ምንድነው ሜጀር ለውጥ ያየሁበት ግን ትንሽ ስሜታዊነት አይቼበታለሁ። አጠቃላይ ሲጨምቀው ፍርሃትም አይቼባቸዋለሁ። አሁን የፈሩት ነገር አለ፣ ዴስፐሬሽን የምንለው ነገር አለባቸው። ስለ አብዛኛው ያወሩት ነገር ምንም ትርጉም ስለሌለው እሳቸውን አሁን የኤርትራው ፕሬዚዳንትን በዓለም ፖለቲካ ላይ ተንታኝም ስላልሆኑ ምንም ስላልሆኑ እዛ ጉዳይ ላይ የሚያነሷቸው ነጥቦች ጥቅም ስለሌላቸው በዛ ብንተውና እኛም በሚመለከት ያነሱት ነገር አንድ እንደው ግን ወደዛ ከመሄድ በፊት አንዱ ፍርሃት እንደተመለከትክ ነግረኛል። ስሜታቸው ላይ በመግለጫው ላይ ምንድን ነው የፈሩት? እንግዲህ አሁን ዴስፐሬሽን ምልህ እዚህ አካባቢ ለውጦች እየመጡ ነው። በቅርብ ጊዜ አንድ የአሜሪካ ሲኒየር ዲፕሎማት ቀጣዩ አልአሳድ ኢሳያስ ነው ብለው ጽፈው ታዝበናል። በተለይ በትራምፕ አስተዳደር አንዳንድ የሚወሰዱ እርምጃዎች ትንሽ አስደንጋጭ ናቸው። በተለይ ለዲክታተርስ አምባገነን መሪዎች ደንግጠዋል። የማዱሮ መያዝ አለ፣ ሌሎቹም የኮሎምቢያ ምናምን ደንግጠዋል አይተህ ከሆነ እና ዝም ብሎ እንደዚህ የፈለግከውን እየዘላበድክ የምትኖርበት ጊዜ አይመስልም። አሁን ካልተፈለግ በእንደዚህ አይነት ሰርጂካል ኦፕሬሽን በለው ምን በለው በአንድ ጊዜም የመወገድም አደጋ አለ። ያ ትክክል ነው እያልኩ ሲሆን አደጋ ግን አለ። እንዳሰቡት አይደለም። ረዘም ያለ ጊዜ የቆዩ ሰዎች እንደዚህ በቀላሉ ሲወገዱ እያዩ ነው እና ዴስፐሬሽን ምል አለ። ቀጠናው ደግሞ ቶሎ ተለዋዋጭ፣ እሳቸውም አንስተዋል ይሄንን ተለዋዋጭ የዓለም ፖለቲካ እንዳለ ተረድተዋል። ያ እንደ በፊቱ ፈታ ዘና ብለህ እንድትኖር የማያረጋልና ጭንቀት ይታይባቸዋል። መቼ ይመጣ እርግጠኛ አይደለሁም እንጂ ጦርነትን ታውጆብናል አይነት ነገር ተናግረዋል። በተለይ በኢትዮጵያ መንግስት አንስተው ሲያወሩ። ስለዚህ አጠቃላይ ከዚህ ቀደም ፕሬዚዳንቱ ስም ሲጠሩም እንደዚህ ሲሉ አያጋጥም። ሀገራትን እየጠሩ ስፔሲፊካሊ ያወሩት የሰጡትና ትንታኔ ትንሽ የመጨነቅም አይነት ነገር ስላየው ነው። እኔ የእሳቸውን ኢንተርቪው በአብዛኛው ብዙም ስለማይሰጡ አያመልጠኝም ከብዙ ዓመታት ጀምሮ እና ፋሲኔት ያደርግሃል። እንደዚህ ፖለቲካ እንደሚወድ ሰው ማለት ነው። እከታተላቸዋለሁ። ይሄኛው ላይ ግን ትንሽ አሁን ስድብ እናንትን ምንድን ነው ብዙ ጊዜ የሚያመለክተው ተናጋሪውን ነው፣ የተናጋሪውን ስሜት ነው። ያንን ሰው ከሰደብከውና ያንን ቃል ከለጠፍክበት ሰው ይልቅ ሞር ስላንተ እኮ ነው የሚገልጸው እና ያ ሳየው ትንሽ ለውጥ አይችባቸዋለሁ ሊፈለጉት እሱን ነው። ከዚህ በፊት ህፃናት ተጠቅመው ነበር የዛሬ 2 ዓመት አካባቢ ሲሳደቡ የነበሩ። እንደውም እዚሁ እናንተ ሚዲያ ላይ እኔም ቃለ መጠይቅ ሰጥቼ ነበር በዚህ ኢሹ ላይ። የሆነ የሜዳ ላይ እንትን ነው ኢቨንት ላይ ህፃን ልጅ የጎረቤት ሀገር እያለ በጣም በሚያንቋሽሹ ቃላት ሲል እሳቸው ሲስቁ ይገባሃል። ከዛ በፊት ኢትዮጵያና ኤርትራ መሀል ምንም አይነት ሀርድ ቃል አልነበረም። ያን ተከትሎ የኢትዮጵያ መንግስት ኦፊሻል መግለጫ እንኳን ባይሰጥም በፋና ስለሳቸው የተዘጋጀ ዝግጅት ነበርና በደንብ ድብልቅ ያለ የለም። ጠቅላይ ሚኒስትር አብይ አህመድም በፓርላማ በተዘዋዋሪ አይነት ነገር ነው የነበረው። ይሄኛው ግን አሁን ፕሬዚዳንት ኢሳያስ የኢትዮጵያ መሪ በ4 አክሮኒምስ ቃላት አሉና ልግለጸው ብለው 4 ቃል ብለው 4 ስድብ እንደማለት ፈራህ ማለት ፈሪ እንደማለት ይመስለኛል። ነዳይ ማለት ህልመኛ እንደማለት ነው። ስሱ ማለት ስስታም ነው እና ሰነፍ ነው ብሎ በ4 ቃል ልግለጸው ይባላሉ። አሁን እንግዲህ ይሄ የራሱ ቃላቶቹ ስታያቸው ብዙም ትርጉም የላቸውም። በተለይ ከኢትዮጵያ አሁን ኢትዮጵያን ከሚመራው አመራር አንጻር ስስት፣ ፍርሃት፣ ህልመኝነት ስድብ ሊሆን አይችልም። ያው ባዶ ህልም በሚለው ሴንስ ስላሉት ነው እንጂ ቪዥነሪ በሚለው ሴንስ ነው የሚታየኝ። ብዙ ራዕይ ያለው ረዘም ላለ ጊዜ አቅዶ የሚንቀሳቀስ መሪ ነው ኢትዮጵያ አሁን አላት ብዬ የምወስደው። ፈሪ በጣም ተቃራኒ ነው። አሁን ያለው የኢትዮጵያ መንግስት ከመቼውም ጊዜ መንግስት በላይ ለእኛ እንደውም እስኪ ጨንቀን ድረስ አንዳንድ የሚያሳየው ቁርጠኝነት፣ የሚሄድበት ርቀት የመጨረሻው ቃል ነው ፈሪ የሚለውን ለኢትዮጵያ መንግስት ለመጠቀም ማለት ነው። እንደው በጣም ደፋር ነው። በጣም አሰርቲቭ ዲፕሎማሲ ነው የሚጠቀመው። መብቱን በጣም ገፍቶ የሚጠይቅ ማለት ነው። ምን መለሳለስም የሌለው ነው። ከዚህ ቀደም የአሜሪካ ኢንተርቬንሽን በነበረ ጊዜ በኢትዮጵያ እና በተለይ ደግሞ በሰሜን በነበረው ጉዳይ ነጩ ቦስሳ ወደ ነጩ ቤተመንግስት ተብሎ ደብዳቤ ሲጻፍና ጠቅላይ ሚኒስትር አብይ አህመድ ለጆ ባይደን አስተዳደር ቀጥታ የጻፉት ደብዳቤ ነበር። እነሱ ደብዳቤውን ላይ አይነሳም በሚዲያ። እኔ ይገርመኛል። እጅግ አስገራሚ ደብዳቤ ነው። ኢቨን አያቶቻችን ላይ የሰራችሁትን ግፍ አፍሪካ ውስጥ አሁን እኛ ላይ ልደግሙት አትችሉም የሚል ሌሎች ሀገራት ቢሆን በቃ እንደነ ንክሩማ እንደነ ማርቲን ሉተር ኪንግ እንደውም እንደዚህ አይነት አነጋገር ራሱ የምጠብቀው በነ ማርቲን ጊዜ የነበረ አንድ ሌላ አለ
በጣም እንትን ከባድ ታጋይ ማልኮም ኤክስ እንደነ ማልኮም ኤክስ ምናምን የሚጠቀሙት ደረጃ ነው። ሀገር መሪ በጣም እንትን ናቸው። በድፍረት ነው የተደረገው እና በብዙ ነገር ስታይ ኖሞር ሙቭመንት ስታይ ምናምን ፈራህ ምናምን ያሉት ፈሪ ለሚለው በጣም ተቃራኒ ነው። ለዚህ መንግስት አይሆንም። እንደውም ይሄ ኦቨር እንደው አድቬንቸረስ ነው ብዬ ወስዳለሁ እኔ። ህልመኛ የምልህ ቅድም ያልኩ ያው እሳቸው የዚህ መንግስት ህልም ምንድን ነው? ወደ ቀይ ባህር እንመለሳለን እንደ ህልም ካዩት እንደ ቅዠት ስላዩት በዛ አንጻር ነው እንጂ ሌላው ቪዥነሪ የሆነ አመራር ነው ያለው። እኔ ለአመራሩ ጥብቅና የመቆም ምንም አይነት ኢንቴንሽን ባይኖረኝም ማለት ነው። ቃላቶቹ ግን ይገልጹታል ወይ ነው። በጣም ብዙ ችግር ያለበት መንግስት ነው የኛ መንግስት። ግን እሳቸው ካሏቸው አንዱ ምን ሰነፍም አይደለም፣ ኦቨር አክቲቭ ነው በጣም። በምንድን ነው ሰነፍ የሚሉት ያለው ያው ከእሳቸው ኢንተረስት አንጻር ነው ይህን እየተናገሩ ያሉት እና ሞር እኔ ፕሬዚዳንት ኢሳያስ እኔ መልሰህ አንተ ራሱ በአራት ቃል ገለጻቸው ብትለይ ለእኔ በጣም ቶታል አውቶሪታሪያን ነው። አምባገነን ጠቅላይ ገዢ ነው አንደኛ። በጣም ጣልቃ ይገባል በጎረቤት፣ በጣም ኢንተርቬንሽኒስት ነው በሰው ሀገር በቃ ማይገባበት ነገር የለም። በኋላ እንመለስባቸዋለን። በጣም ኦብስትራክሽኒስት ነው ወይም ደግሞ የሆነ የደንቃራ ነው። ፒስ እንዳይመጣ ደስ የሚለውም አይመስለኝም። በአጠቃላይ ነገረ ስራውን ስታየው አናካውንተብል ነው፣ ምንም ተጠያቂነት የለውም በአራት ቃል እና ግን እንደነሱ ስድብ ባልሆነ ግለጽ በተለይ ጠቅላይ አምባገነን ደንቃራ የኦሪጂናል ፒስም እንዳይመጣ ይሄ ኦብስትራክሽኒስት ያልኩ ተጠያቂነት የሌለው እንደገና ደግሞ ጣልቃ ገብ እነዚህ ይገልጻቸዋል ፕሬዚዳንት ኢሳያስን። ፈሪ መስሏል። አሁን ችክ ያለ ሰው ነው ፈሪ። አሁን ፈሪነትማ አምባገነኖች ነገሮች ላይ ፈሪ ናቸው። አሁን በስልጣን ላይ ረጅም ዓመት መቆየትን እንደ ዊዝደም ስለሚያዩት ነው። ይሄ ፈሪ ማለት ለምሳሌ ቃለመጠይቅ አይደለም ብያለሁ ቅድም። ኤርትራ ውስጥ ኤሌክሽን ተካሂዶ አያውቅም ምንም አይነት። እንግዲህ 32 ዓመት አልፏቸዋል። 1993 በዩሮፒያን ብንወስድ ምንም ምርጫን ማይደፍር የተለየ ሚዲያን ድፍረት ማለት እኮ ፕሬዚዳንት በጋርድ ታጅቡ የሚዞር ነው። ፐርሰናል እንትን አይደለም፣ ፍርሃት አይደለም ብለህ የተቋሙ ሀሳቦችን ከሱ የማይስማሙትን ሰዎች በሙሉ እስር ቤት አጎረ ማለት ነው። 33 ዓመት 32 ዓመት ስለገዛው ይዝድም አይደለም፣ ፈሪ ነህ ማለት ነው። ሚዲያን ለቀህ በሚዲያ የተለየ ሀሳብ ለመስማት ፈቃደኛ ካልሆንክ ፈሪ ነህ ማለት ነው። አሁን እሳቸው አስተያየት የሚሰጡባቸው ሀገራት በተለይ ኢትዮጵያን በተመለከተ በየትኛውም ደረጃ የሞራል ደረጃ አላቸው መውሰድ ይከብደኛል። ኤርትራ በተለይ ከዚህ ቀደም በዚሁ ነጥብ ላይ ስናወራ ነበርና who are you to say this ብትባል አንዲት 1997 በአውሮፓ የሆነ ህገ መንግስት ነገር አዘጋጅቶ ነበር። ኢምፕሊመንት አልተደረገም እስካሁን። ህገ መንግስት የሌለው ጎሪላ ፋይተር የነበረ ሰው ሁሌም ብዙ የምናደንቃቸው ጎሪላ ፋይተርስ አሉ። ዋንስ ያንን ካከናወኑ በኋላ ምንድን ነው ትልቁ የሚያስመሰግናቸው ወደ ኮንስቲቱሽናል እንትን ይመጣሉ። እሱን አላደረገም። አብሮት የነበረው ጓደኛው መለስ ዜናዊ ጎሪላ ፋይተር ነበር። እነሱ ወይም የነጻነት ተዋጊ በለው ወይም ምናምን ብቻ መጣ። ይብዛ የሚነስም ህገ መንግስት አቋቁሞ ይብዛ የሚነስም ምርጫ የምትጠቀም ሀገር ቀይሮናል። ዋታባውት ኢሳያስ በዓለም ላይ ከሆን በዛግራችን ላይ በጣም ሎንግ ሰርቪንግ ከሚባሉ ብዙ ዓመት ከቆዩ መሪዎች ውስጥ ነው እሱ። እንደውም በሞደርን ወርልድ አሁን ባለው ፖለቲካ ያልተመረጡ ነገር ግን ስልጣን ላይ የረጅም ዓመት ከቆዩ መሪዎች ውስጥ ነው። የሚቀድሙት መሪዎች በጣም ትንሽ ናቸው። አሁን አለ የካሜሩን ፖል ቢያ የሚባለው እሱ 1979 አካባቢ ነው የመጣው። እድሜያቸውም ወደ 89 ምርጫም ደግማለሁ ምናምን ያሉ እንግዲህ እነ ሳሙኤል ኤቶ ከተወለዱ ካለሱ መሪ ማያውቁ 1979 ማለት ከኔም ታላቅ ነው። ዴኒስ ሳሱ ንጌሶ አለ ብራዛቪል፣ እሱም እንደ 79 አካባቢ ነው የኮንጎ ብራዛቪል ማለት ነው። ሌላ ማን ነው? ሙሴቬኒ ከኢሳያስ የሚበልጡ ነው ብለህ እሱም 35 ዓመት አካባቢ ገዝቷል ዮዌሪ ሙሴቬኒ። አሁን ደግሞ ምርጫ ሰሞኑን አለ በከፍተኛ ሁኔታ እየመሩ ነው። ወጣት ልጅ በዚህ እድሜው ማለት ነው። ማን የሆነ ልጅ አለ ኡጋንዳ፣ ከሱ ጋር የተወዳደረ ነው ሙሴቬኒ። ሌላ የሚበልጠው ኢሳያስን ማን ነው? ንጌሶ ብያለው። ሉካሼንኮ አለ የአውሮፓ ዲክታተር የሚባለው የቤላሩስ። እነዛ አሉ። በቃ ማን ከዚህ ቀጥሎ ሎንግ ሰርቪንግ ፕሬዚዳንት ኢሳያስ ነው። እንግዲህ የዓለም ከ1 እስከ 5 6 ድረስ ያለ ሰው ሆነ። የኢራኑ ይሄ ሱፕሪም ሊደሩ
አያቶላ ሆሚኒ አሊ ካሚኒ የሚባለው እሱም 1989 ነው በአውሮፓ። እነሱ ነው የሚበልጡት። ያውም እሱ ሪሊጂየስ ሊደርም ልትለው ትችላለህ፣ ግን ዞሮ ዞሮ ፖለቲካል ፓወርም አለው። ግን የኤርትራ እኮ ትንሽ የሚብስና የሚከፋ ነገር ያለው አይመስልም? ካሁን ከነዚህ ከጠቀስናቸው ሀገሮች አንጻር በጣም ይብሳል። ከኤርትራ የሚብስ ሀገር አለ ብዬ አላስብም አሁን ባለው ሁኔታ። ቅድም እንዳልኩ ነው አሁን ፌልድ እንትን ነው ሊደርሺፕ የምትለው ጎሪላ ፋይተር ሆኖ ታከብርለታለህ። እኔ ያው ኢትዮጵያኒስት ስለሆንኩኝ ምናምን ያው የእሱን የነጻ ትግል ምናምን የሚለውን አልደግፍም፣ ግን ዞሮ ዞሮ የሚደግፉት የራሱ ህዝብ ስላለ ያን ህዝብ ነጻ አውጥቻለሁ ካለ በኋላ ዋት ኢዝ ኤክስፔክትድ ፍሮም ዩ ትራንስፎርም ማድረግ ወደ ኮንስቲቱሽናል ገቨርንመንት መስርተ ለዛ ስልጣን ማስረከብ ነው። ከዛ ቢያንስ ህገ መንግስት እንኳን ሳይኖር እየመራህ ማለት ነው። ስለ ጎረቤት ሀገር እንደዚህ ሱክ እያልክ በሌላ ጎረቤት ሀገር ውስጥ ሁልጊዜም እንደዚህ ያደረገ የጎረቤቱን በአጥር የተንጠላጠለ የሚያያል። እኔ ኢሳያስ እንደዛ ነው ይመስለኝ። ማለት አንድ ጊዜ የስፖርት እኔ በጣም እከታተላለሁ እና ሞሪኖ የሚባል የቼልሲ አሰልጣኝ አለና እኔ ቬንገር የሚመስለኝ አለ ጎረቤት ኖሮት ወደ ጎረቤት ባይኖኩላር ይዞ እንደዚህ የራሱን ተጫዋቾች ለምን ስለ ራሱ ያወራም ብሎ ልክ እኔ ኢሳያስ እንደዛ ነው ይመስለኝ። ባይኖኩላር ይዞ የራሱን ግቢ ሲሆን በተንጠላጥሎ የሰው አጥር እያየ እንትን የሚል ይሄንን ወደ ህግ የምናምጣው ብንል ከዚህ በፊትም እዚሁ ስንወያይ አንስተነዋል። አይቻልም እኮ ሲጀምር። አሁን አንዳንዴ ፕሬዚዳንት ኢሳያስ የሚገርሙ አስተያየት የሚሰጡባቸው ጉዳዮች ነውርም ነው በዓለም አቀፍ ደረጃ በኢንተርናሽናል ከስተመሪ ሎውም በህግም ብንወስድ በሰው ሀገር እኮ ጉዳይ እንደዚህ ገብቶ የሁሉ መዘላበድም ነውር ነው። ለምሳሌ የዮዌሪ ሙሴቬኒ ስለ ኢትዮጵያ ህገ መንግስት ስለ ኢትዮጵያ ብሔር ብሔረሰቦች አስተያየት ሰምተው አታውቅም። ፎርዛት ማተር ዊልያም ሩቶም አይሰጥም። አጠቃላይ ሀገራዊ ወይም ሪጂናል ኢምፓክት ያለው ነገር ካረክ ስለ አባይ ግድብ ምናምን አስተያየት ሊሰጥ ይችላል እንጂ ገብተህ አማራ ቤኒሻንጉል ምናምን እያልክ እንዴት የሰው ሀገር ጉዳይ ታወራለህ? ኢትዮጵያ መሪዎች እንደዛ ሲያወሩ ሰምተህ አታውቅም። አጠቃላይ ስለ ኤርትራም አያወሩም። ኤርትራ ከሌሎች ሀገራት ጋር እና ያላት ግንኙነትን አስመልክቶ ምናልባት ኢትዮጵያን ኢምፓክት ኢትዮጵያ ላይ ያለ ብሎ ካሰቡ እንጂ ስለ ኤርትራ 9 እንትኖች ክፍለ ሀገር እንትን ክፍሎች አስተያየትም አይሰጥም፣ አይደረግም። አሁን በዓለም አቀፍ ህግ ኢንተርናሽናል ከስተመሪ ሎው የምንለው የዳበረ በባህል ደረጃ የሚታይ የዓለም አቀፍ ህግ አሁን የዳበረ ህግ ከስተም የምንለው በልምድ የዳበረው እሱም አይፈቅድም። አንድ በህግ ስፔሲፊካሊ ብንሄድ አንቀጽ የዩኤን ቻርተር አለ አንቀጽ 2 ንዑስ አንቀጽ 7 ላይ ሀገራት በሰው ሀገር ጉዳይ መግባት አይችሉም። በዶሜስቲክ ማተር ወይም በኢንተርናል ማተር መግባት አይቻልም። አንድ ይሄ የሚከለክላል በህግ ራሱ ኤርትራም ኢትዮጵያም አባል የሆኑበት አፍሪካ ህብረት ኤዩ ኮንስቲቲዩቲቭ አክት የሚባላል አንቀጽ 4 ላይ ክልክል ነው። እንደዚህ በሰው ሀገር ገብቶ መዘላበድም ዶሜስቲክ ማተር ውስጥ መግባትም ክልክል ነው። ወደ ኢሳያስ ስንመጣ ኢሳያስ ከዚህ ቀደም በሰጠው መግለጫ ማየት ከሆነ ረጅም ሰዓት ነው ስለ ኢትዮጵያ ያወራው። ፌዴራል ስርዓቱም አያዋጣችሁ እንደዚህ ብያቸው ነበረ እንደዚህ በጣም የሚገርምህ ኢሳያስ አሁን ነው እዚህ እየታወቀ የመጣው በምን መሰለህ? ብዙ ጊዜ የሚያወራው ስለ ሶቨርኒቲ ያወራል፣ ስለ ሉዓላዊነት። በቃ ሉዓላዊነት ትልቅ እንደሱ ግን ሉዓላዊነትን የሚጥስ በተግባርም በንግግርም የለም። ሀገራት በሰው ሀገር ጣልቃ ይገባሉ፣ ይሄ ነውር ነው እንደዚህ ይልሃል። ለምሳሌ በሱዳን ጉዳይ ሰነዱን አዘጋጅተን ሰጥተን ነበር ሲል ትሰማዋለህ። ምን አግብቶት ነው ሰነድ አዘጋጅቶ ለአልቡርሃንም ቢሆን ለሐሜቲም ለዛኛውም የመስጠት እኮ እንትን የለውም። የት ነውር ነው? እንደዚህም አይደረግም። በዓለም አቀፍ ህግ ነው ነውር፣ ኢሌጋልም ነው። ግን ስለ ጣልቃ ገብነት ነገር ይናገራል። ሱዳን ጣልቃ ገቦች ናቸው እያተራመሷት ያሉት ይላል። የእሱ ተግባር ግን ጣልቃ እንደገባ እንደሆነ አይሰማውም። እሱ የኢትዮጵያም ላይ እንደዛ እኮ ነው አሁን እያለ ያለው። ኢትዮጵያ ላይ ገብቶት ስለ ሸዋ፣ ጎንደር፣ ጎጃም እያለ እየጠራ ነው በአሁኑ ኢንተርቪው። እኔ ትግርኛ በጣም የተመጠነ እውቀት ነው ያለኝ፣ ግን እያስተረጎምኩ የሚከብደኝም ከጓደኞች የሚሰማት አለና በጣም ነው ስለ እኛ ሀገር ጉዳይ በዲቴይል ነው የሚያወራው። አሁን ስለ ሌላ ሀገር እንኳን ሜንሽን ማድረግ ካለብህ የምታደርገው ብዬ ማስበው በሚያነካካ ቦታ ላይ በጎረቤት ጋር ካለ እና ኢንተርናሽናል በሆነ ጉዳይ ላይ ነው ማውራት ያለብህ። ሁለተኛ እዚህ ኢንተርቪው ላይ የተኮነ አንዩዥዋል የሆነ ሳቅ ራሱ ሲስቅ ይታያል። ግራ ያጋባል። ማለት ስለ ኢትዮጵያ ውስጥ ችግር አውርቶ አማራ ላይ ጦርነት ተከፍቷል፣ ሶማሌ ላይ፣ ትግራይ ላይ፣ ኦሮሚያ ላይ ይልና ይስቃል። እኔ ጤነኛማ አመለካከት ነው ብዬ ማለት የሆነ አለ ኦድ ነው ብቻ የሚያስቅ ነጥብ ማለት ስራ ሰጥቻቸዋለሁ አይነት እያሉ ይመስላል። አሳሳቃቸው ይመስላል። ያው ኤርትራ ዘው ብላ ጣልቃ ትገባለች። አሁን ምንድን ነው ከዚህ ቀደም እኮ ኤርትራ ጣልቃ ከመግባታ የተነሳ 2000ዎቹ በአውሮፓ እስከ 2008 አካባቢ ይመስለኛል ዩኤን እኮ ማቀጥሎባታል። በሶማሊያ ጉዳይ አንዱን አካል ስትረዳ ስትፈተፍት ተገኝታ ማለት ነው። እስከ 2018 ምናምን ማዕቀብ ሲጣልባት እዚህ ላይ በሶማሊያ ገብታለች፣ በሱዳን ገብታለች፣ አንዱን ጦር ይዛ ትደግፋለች።
ጎረቤት ማን የቀራት ከየመን ጋር ያኔ ግጭት ነበር። በጣልቃ መግባት እንኳን በሀኒሽ በምናምን በኢትዮጵያ በደንብ ጣልቃ ትገባለች። ሱዳን ያለው ሶማሊያ፣ በሁሉም በጅቡቲ ጣልቃ መግባት ሳይሆን ነገር መፈለግ ነው፣ ግጭት ነው። አሁን የምልህ ጣልቃ መግባት ነው። በጣም ኢንተርቬንሽኒስት ነው። ቅድም አሁን ለኢሳያስ 4 ቃል ካልኩ አንደኛው ጣልቃ ገብ ነው በጣም በሰው ጉዳይ። በሀገሩ ነቲንግ ሃፕንስ ኢን ዚስ ካንትሪ፣ ምንም ነገር አይከናወንም። አሁን ኢትዮጵያን በማጣጣል ሲገልጻት አይተህ ከሆነ ኢትዮጵያ የውስጥ ችግሮች አሉባት። ይሄ ኮኔም አንተም ሁላችን የምንረዳው ነው። ኢትዮጵያማ ችግር አለ፣ በጣም ጭቅጭቅ አለ ኢትዮጵያ ውስጥ፣ ዲቤት አለ። ኤርትራ የለም። ይሄ እውነተኛ ነገር ነው። ኤርትራ ጭቅጭቅ የለም፣ ኢትዮጵያ ጭቅጭቅ አለ። ለምንድን ነው ኤርትራ የሌለው? ጭቅጭቅ አይፈቀድም፣ ክሪሚናላይዝ አድርጎታል። ዲቤት አይቻልም። አሁን አንዳንዴ እኮ ለምሳሌ የበረዶ መንሸራተት አደጋ የሚያጋጥም አፋር ሊያጋጥም አይችልም፣ በረዶም የለማ። መጀመሪያ ጭቅጭቅም ክሪሚናላይዝ በተደረገበት ጉዳይ ኢትዮጵያ እኛ ሀገር ምንም አይነት ጭቅጭቅ የለም። ተከልክሎ እኮ ነው የሰው ልጅ ሁለትም ከሆነ ጭቅጭቅ መጀመሩ አይቀርም። ኢትዮጵያ ቢያንስ ኢትዮጵያን በጣም ዲሞክራሲ ያለው ምርጥ ሀገር ነው እያልኩ አይደለም። ገና ልምምድ ላይ ያለ ብዙ ስራ የሚፈልግ ሀገር ነው። ግን አሁን እሱ በኩራት የውስጣዊ አንድነትና የውጫዊ ደግሞ ህብረትና አንድነት ነው የኤርትራ ፖሊሲ ሲል ሰምቼዋለሁ በዚህ ኢንተርቪው ላይ። እዚህ ምንድን ነው የውስጣዊ አንድነት የመጣው እኮ በጣም በአይረን እንትን ነው፣ በብረት በቃ በፎርስድ የሆነ የወታደር ምልመላ ስልጠና ማን ነው ሳዋ የሚባል እዛ ይገባሉ ምናምን። ግን ውስጣዊ አንድነት በብረት ራሱ ውስጣዊ አንድነት አለ ኤርትራ ውስጥ ሊባል ይችላል። ምክንያቱም አሁን በቅርቡ ማንም የለም። አሁን ውጭ ያሉት ዲያስፖራ ለሁለት ተከፍለው ሲፈሳፈስ ምናምን ታያለ፣ ስዊድን ላይ እስራኤል ላይ ምናምን። እንትኑን ነው የምልህ። አሁን አንድነት አለ የተባለው እድል እስቲ ይሰጥ። አሁን ነፃ ሚዲያም ከሌለ ኩዌሽን ማድረግ እኮ አይቻልም ኤርትራ ውስጥ ምንም አይነት ነገር። እንግዲህ የአፍሪካ ሰሜን ኮሪያ አይደለም የምትባለው፣ እሱም ሚሳኤል ምናምን ሮኬት እንደሚሞካከረው አጣ እንጂ ኪሜል ኡን ነው ማን የሚባለው ኪም ጆንግ እሱን ሰውዬ ለመሆን ነበር ሀሳቡ፣ ግን አቅም ጠፋ። ከውጭ ሀገራት ከማጋ ነው አሁን ህብረቷ ራሱ ኤርትራ ብለህ ስታይ በአይዲዮሎጂ ደረጃ እኮ ህብረት እኮ የላትም። ስትራቴጂክ አላያንስ ነው የምትፈጥረው፣ ታክቲካል የሆነ ነገር ነው እንጂ በሀሳብ ተስማምታ ከነኚህ ሀገራት ጋር ነው ጎሯ የምትላት አይደለችም። አንዳንዴ ዩኤን ላይ ከ5 ምናምን አስገራሚ ሀገር አብራ ቮት ታደርጋለች። አሁን አንዴ በሩሲያ ጉዳይ ላይ ትዝ ይልህ እንደሆነ ያ ቮት ያደረገችበት ነገር ሮንግ ነው አይደለም ማለት ሲሆን፣ አሁን ቤላሩስ፣ ሰሜን ኮሪያ፣ ኤርትራ ምናምን 5 ሆኖ ተቋሙ እጅ ሲያወጡ ምንድን ነው እነኛ ሀገራት አንድ የሚያደርጋቸው ነገር የለም። አይዲዮሎጂም እኮ አይደለም የሆነ አለ የሚገባ ነገር እና የዚች አገር መሪ የራሱን አገር ብቻ ራሱ የመጡ ነገሮች ላይ ዲፌንድ እያደረገ ቢቆም ፌር ነው። ሌላ ሀገር ላይ ግን ገብተህ ፖለቲካቸው ያሳዝና ብለህ አስተያየት ሰጥ ትንሽ ይገርመኛል ልፈልግ ነው። ቅድም የቀጣው አጀንዳ ሄድልሃለሁ፣ ግን ቅድም ስለ ቬንዙዌላ ስለ ማዱሮ እያወራ ስለ ሰርጂካል ኦፕሬሽን አሁን ላይ ዓለም ላይ እየተደረጉ እንዳሉ ዶናልድ ትራምፕ ቬንዙዌላ ያደረጉትን ነገር ጠቅሰልኛል እና ምናልባትም ኢሳያስ ይህን ነገር ሳያሰጋቸው ሳያስፈራቸው እንዳልቀረ ነግረኛል። ትራምፕ እንደው ጉዳዩ በዋናነት ከነዳጅ ጋር ቀጠናዊ የበላይነት ለመውሰድ ጋር የተያዘ እርምጃ ይወሰዱ እንጂ ሲያቀርቧቸው የነበሩ ምክንያቶች እዛ ጋር የሰብአዊ መብት ጥሰት አለ እዛ ቬንዙዌላ ውስጥ እየተደረገ ነው የሚል ነው። ኤርትራ ውስጥ ደግሞ ከቬንዙዌላ የባሱ የመብት ጥሰቶች እንደሚፈጸሙ የተለያዩ ሪፖርቶች ሲያጋልጧቸው የነበሩ ጉዳዮች ናቸውና ምናልባትም ትራምፕ አሁን ኤርትራ ላይ እንደ ማዱሮ አይነት ሰርጂካል ኦፕሬሽን ልታደርግ የምችልበት እድል አለ። ትክክለኛው ምንም አይነት ሳንሸፋፍነው እናወራ ካልን አሜሪካ ለየትም ሀገር ሰብአዊ መብት ጥሰት ደንታ የላትም። ለምን ህዝብን ግማሹን ስትፈጅ አትቆይም? አያገባትም። ኢንተረስት ብቻ ነው በቃ ማለት እነሱ እንደውም አሁን መደባበቅም ትቷል። ትራምፕ ትንሽ እንትን ነው አንድ ዲፕሎማቲክ ነው፣ ምንም ጣጣ የለውም። ስለዚህ ስትፋጅ ብትውል አሜሪካ ትገባለኛለች፣ ፍጅት ላይም አስተዋጽኦ ታደርጋለች አሜሪካ። ይሄ ዓለም ያወቀው ነው። አሁን ባለው የአሜሪካ ኮንዲሽን ምን ልንሸፋፍንላቸው የሚገባ አይደለም። ዜዶን ኬር እዛ ለቬንዙዌላ ህዝብ እንትን ለማምጣት ነው የገቡት ቢባል ምንም ነፍስ ያወቀም ሰው ስለሚያውቀው ይሄን መሸፋፈን አያስፈልግም። አሜሪካ ምንም አይነት ኬር የላቸው። እንደውም የኛ ሲኒየሮች ከዚህ ቀደም የነበሩት ኢትዮጵያ ምናምን እንደዚህ ኤሊት የምትለው የተሳሳተ አረዳድ አላቸው ብዬ አስባለሁ ስለ አሜሪካ። ልክ አሜሪካ ለዲሞክራሲ የምትጨነቅ በሰብአዊ መብት ጥሰት የምትጨነቅ አድርጎ የመሳል ነበር የእኛም ኤሊት። ግን እውነታው እንደዛ አይደለም። ዓለም ላይ በጣም ብዙ ሀገራት ላሉ ግጭቶች ጀርባ የአሜሪካ እጅ እንዳለበት እኮ ይታወቃል። ስለዚህ አሁን የኤርትራ ህዝብ ተቸገረ ብላ አሜሪካ አንድ ጣቷን አታነሳም በእኔ ሀሳብ። ግን ስትራቴጂክ አላያንስ አስባ ከኤርትራም ጎን ልትቆም ትችላለች፣ አገኒስት ኤርትራም ልትሆን ትችላለች።
ቅድም ያልኩ የአሜሪካውን በተለይ የትራምፕ አስተዳደር ለአገዛዙ አድቫንቴጅ ነው ካገኘው ምንም ነገር ከማድረግ ስለማይመለስ ያ ነው ጭንቀት። የኤርትራ በማንኛውም ጊዜ የፈለገውን እርምጃ እንደሚወስድ ታውቋል። ከአውሮፓ ጋር ያለውን ህብረት በጣም እየላላ ነው የአሜሪካ የተከሆነ። የቬኔዙዌላውን ብንወስድ ቬኔዙዌላ የተደረገው ጣልቃ ገብነት በየትኛውም ዓለም አቀፍ ህግ በከስተመሪ ኢንተርናሽናሉም ጨምሮ ማለት ነው ተቀባይነት ያለው አይደለም። እንደዚህ አይነት ነገር አይቻልም። ድራግ ካርቴልስ አሉ። የሆነ ይሄ የሚመራው ማዱሮ ነው። ይሄ ድራግ መጥቶ የሀገር ውስጥ ችግር የፈጠረብኝ ነው ብለህ ጦርነት እንድታውጅና የሀገሪቷን ፕሬዚዳንት በአውሮፕላን ጭነህ እንድትሄድ የሚፈቅድ ምንም ኮንሰፕትም የለም። ይሄ የሚጠጋም አይደለም። ያደረገችው አሜሪካ በዓለም አቀፍ ህግ ጥሰት ምንም የለውም። እሱን ተከትሎ አይተህ ከሆነ ዩኤን ሴኩሪቲ ካውንስል ስብሰባ ላይ ተገርም ያለው የደገፏት ሀገራት እኮ አሉ። ይህንን እጅግ አስቸጋሪ ነውር ማለት ነው። እነኛ ሀገራት በኋላ ላይ ሰርዶ ልዋር ከተነሳ ወይ ደግሞ በጣም ውጥረት ሲመጣ የሚጸጸቱ ይመስለኛል። ልክ አፄ ኃይለሥላሴ በሊግ ኦፍ ኔሽንስ ያደረጉት ንግግር አለ። አንዱ ጉልበተኛ ሌላውን ሲነጥቀው እናንተ ዝም ካላችሁ በኋላ ይቆጫችኋል ብለው ዋት ፎሎድ ወርልድ ዋር ሲከተል አይተሃል። ጣሊያንን በጊዜ እምቢ ስላሉ እና ታሪካዊ የሚባል ንግግራቸው ማለት እሱን ረስተው አሁንም ራሱ ማዱሮ ላይ የተወሰደው እርምጃ ትክክል ነው የሚሉ ሀገራት አሉ። እንደውም በዚህ አጋጣሚ የኤርትራ ተወካይ የሆኑ አዛውንት ሴትዮ በዩኤን ሴኩሪቲ ካውንስል ስብሰባ ላይ ያደረጉት ነገር በጣም ምርጡ ነው። አምባሳደር ሶፊያ ናቸው። አዎ እንትና ጠና ያሉ ሴትዮ ምርጥ ንግግር ብዬ ይዤዋለሁ። ማለት በቃ ሌሎቹ እንዳለ ይስሙላል። ጭብጡን ያገኙት እሳቸው ናቸው። ማዱሮ በህገ መንግስታዊ ሁኔታ አይደለም የተመረጠው፣ ማዱሮ ህዝቡን ይጨቁናል፣ ባለፈው ምርጫም ችግር አለበት እያሉ ሌሎቹ ሲዘላብዱ ማለት የኤርትራው ጭብጡን ያገኙት ብዬ ማስበው ማለት ነው። ከቬንዙዌላ ተወካይ ሌላ ማለት ነው። እሱ ለሱ እኮ አይደለም አይቻልም ነው፣ ስላለመቻሉ ነው ያወሩት። በዛ አፕሪሼት አድርጌያቸዋለሁ። እና ምን ልል ፈልጌ ነው፣ ይሄ የተሳሳተ አካሄድ አለ ዓለም ላይ ጉልበተኝነት፣ ሱፐር ፓወር ሄጅሞኒ፣ በቃ የአንድ ሀገር እየመጣ ነው። በቃ የፈለጉትን የማድረግ ግሪንላንድን ወስዳለሁ ብሎ ትራምፕ ያን ተከትሎ የአውሮፓ ሀገራት ጦር እያሰፈሩ ነው። ትላንትና ከትላንት ወዲያ የተኮነ እና አንድ ሀገር አንድ ወታደር ልካለች። ኔዘርላንድ 3 ወታደር ነው የላከችው። አጠቃላይ 35 ወታደር ነው እስካሁን የሰፈረው እና ፖለቲካል ኢምፕሊኬሽን ያለው እንጂ እንትን አይደለም፣ የእውነት አይደለም። እንግዲህ አንድ ወታደር ዋን ማን አርሚ የሚባል ስትልክ ፍርሃትም እኮ ነው። ሌላ ሀገር ቢሆን ሌላ ስንት ነገር ብለዋል እኮ። ግን አሜሪካ በጣም እየፈራ እንደው አላደረገም እንዳትባል 3 ወታደር በሄሊኮፕተር ስትልክ ያስጋል። አክቹዋሊ እዛ ያለ የአሜሪካ ጦር አለ 150 ናቸው እነሱ። አሁን ባለው 35 ለ150 ጉዳዩ ሲጀመር ግን ይሄ አይደለም። ይሄ 3 ወታደር የእናንተን ህንፃ የሚጠብቀው ራሱ ከዛ ይበልጣል። እና ምን ልል ፈልጌ ነው፣ ጉልበት በስቷል። የፈለጉትን የማድረግ ዓለም አቀፍ ህግ በጣም ከመቼውም ጊዜ የተዳከመበት አሁን ነው ያለም እስካይመስል ድረስ ማለት ነው። እኔ ሁሌም እንደምለው የዓለም አቀፍ ህግ እንትን ነው፣ ጉልበት ድሪቭን ነው። በጣም ጉልበት ይወስነዋል። ብዙ ጊዜ በጣም ብዙ ያየ ነው ክስተቶች በዩኤን የሚደረግባቸው ክርክር ስታይ ዓለም አቀፍ ህግን ዲስሪጋርድ ያደረገ ነው። እና ከዛ አንጻር እነ ዲክታተርስ ላይክ ኢሳያስ ሂዝ ላይክስ ቢፈሩ አይገርምም። ነገም እንደሚወጣ አታውቅም። በፊት እኮ ነውር ነበር፣ የአንድ ሀገር መሪ አንጠልጥሎ መውሰድ ነውር ነበር። ነገም እንደሚወጣና አሁን በተለይ ደግሞ ዘሆርና አካባቢ አፍሪካ ቀንድ ላይ ያለ አካል እጅግ ፈጣን ሆነ። ለፎሎ ማድረግ በሚከብድ ደረጃ ተገለባባጭ ነው። እስራኤል ድንገት ለሶማሌላንድ እውቅና ሰጠች እና አሁን አደን ባህረ ሰላጤ ጋር አዲስ ክስተት ሆነች። ምንም ስላይተስት ሀሳብ አልነበረንም። ድብቅ ነው ሲሰራ የነበረው እና አውት ኦፍ ኖዌር እስራኤል መጣች። ሌላ አሰላለፍ ማለት ነው። ይሄን ስላይተስት አይዲያም የለውም። ተንታኝ ነው የምትለው ማንም። ከዛ አሁን ይሄን ተከትሎ ምንድን ነው አሜሪካ ሪኮግናይዝ ታደረጋትን ኢትዮጵያ ታደረግ ይሆን 30 ምናምን ሀገራት ሊያደርጉ ነው የሚባል ወሬ የእስራኤል የፓርላማ አባል በራሳቸው ሀገር ቴሌቪዥን ስታወራ ሰምቻለሁ። ኢትዮጵያ ነው ሜንሽን አድርጋ ማለት ነው። ስለዚህ ዋት ፎሎስ ምንም ግምት የለንም። ስለዚህ አዲስ ኃይል ማለት ነው እዚህ አካባቢ የመጣው ማለት ገልፍ ኦፍ አደን የምንለው ላይ ሶማሌላ፣ ከዛ ደግሞ ዩኤኢ የመሸሽ ነገር ታያለው። በኋላ እንሄድበታለን፣ እናነሳዋለን። የቅድሙ ቃለ መጠይቅ ላይ እየሳቁ እየተናገሩት ላይ አማራ ክልል ጦርነት ነው፣ ኦሮሚያ፣ ቤኒሻንጉል እዛው ህዝብ ላይ ጦርነት ታውጇል፣ እኛም ላይ ታውጇል የሚል ነገር ያነሳሉ። ከሰሞኑ ደግሞ ዓለም አቀፍ መገናኛ ብዙሃን ጭምር ያወጡታል። እንደነ አፍሪካ ሪፖርት፣ እነ ሮይተርስ፣ እነ ቢቢሲ ይዘውት ወጥተዋል። የኢትዮጵያ ፌዴራል ፖሊስን መግለጫ ወደ 60 ሺህ የሚጠጋ ተተኳሽ ለፋኖ ታጣቂዎች ለማድረስ ሲሉ እንግዲህ ተይዟል። መነሻውን ኤርትራን ያደረገው በመቀሌ አድርጎ ወደ ወልዲያ
ላይ ነው ተያዘ የተባለው እና በእንዲህ መልኩ ቅድም አንተ የጠቀስከው ነገር አለ ስትጠቅስ ኢሳያስን ስትበይናቸው ጣልቃ የሚገቡ በጎረቤት ችግር ውስጥ የሚገቡ እንደሆነ ተናግራል። ምንድን ነው ዓላማቸው? አማራ ክልል ውስጥ ኢሳያስ ምንስ እየሰሩ ነው? አዎ እንግዲህ የኢሳያስ ጣልቃ ገብነት እንግዲህ ይሄ በጣም ባለፈው አቶ ጌታቸው ረዳ የሰጡት ቃለ መጠይቅ ላይ ያየው ነበርና ከግብፅ የተማረው ኢሳያስ ፒራሚድ ምናምን አይደለም አሉ። ዓላማውን በሰዎች ማስፈጸም ብለዋል። ይሄ ጥበብ አለ። እነሱ ያውቃሉ በኢትዮጵያ ጉዳይ እሳቸው ሻዕቢያ ጀባ ምናምን አቋቁሞ ወያኔ ምናምን የአረቦችን አጀንዳ ሲያስፈጽሙ እንደነበረ ግን ምናልባት በሌላ ጊዜ የሚገባቸው ለምን እንደረዷቸው ሌላ አጀንዳ የነፃነት ዓላማቸው ከኔ አንጻር ባልደግፈውም ግን መብታቸውን መሆኑ እንደተጠበቀው ነው ማለት ነው። አሁን እሱም በቀጥታ ከኢትዮጵያ ጦር ጋር መግጠም እንደማይችል ያውቃል። አያዋጣም። ያኔ በጣም ኢትዮጵያን የወያኔ መንግስት አይወዱም ህወሓት መራሹን የነበረውን ብሎ ጀምረውት ብዙም ሳይደላደል የኢትዮጵያ መንግስት እንኳን አይተዋል ውጤቱን። ኋላ ላይ በአመራር ድክመቶች ልምትተው ይችላል በአንዳንድ ነገሮች እንትን ማለ እንጂ አስመራ መንግስት መቀየር የሚያስችል ነበር ያኔ የነበረው ሁኔታ። ስለዚህ አሁን ምንድነው ማድረግ የምትችለው? ኢትዮጵያ ሰፊ ሀገር ነው። 120 ፕላስ ህዝብ ያለበት ሚሊዮን ህዝብ ያለበት ሀገር ነው። ስለዚህ ኢትዮጵያን ማበጣበጥ አንዱ መንገድ እንደሆነ ገብቶታል። አይሰራም ብዬ አልልህም፣ አደገኛ አካሄድ ነው። ስለዚህ ለአማራ ህዝብ ይጨነቃል፣ ለትግራይ ህዝብ ይጨነቃል፣ ለጉራጌ ለኦሮሞ ይጨነቃል የሚል ሀሳብም የለኝም። በዞሮ ዞሮ የኢትዮጵያ መንግስት አሁን ወደ ቀይ ባህር መለሳለሁ ብሏል። ያ ቴንሽን ይፈጥርበታል። ዝም ብሎ መኖራችን ራሱ ቴንሽን ይፈጥርበታል። በነገራችን ላይ አንደለም ቀይ ባህር እንደዚሁም ስንኖር ብዙ እንግዲህ ከዚህ በፊትም በነበረው ስርዓት አሁን ኢህአዴግ ቁጥር 2 ነው ብለን አሁን ብልጽግና የምንለው መንግስት ከመጣ በኋላ ማለት ነው። ከዛ በፊትም የነበረው ጊዜ ተቋሚዎች የሚረዳው ማለት ነው ኤርትራ አልነበር እንዴ የተቀመጡት ግንቦት ሰባቶች? አሁን እነ ዘመነ ካሴ እነ ፕሮፌሰር ብርሃኑ እነ ዳውድ ኢብሳ እነዚህ በቃ ኢትዮጵያ ዋና ዋና የምትላቸው እዛ ነበሩ። አሁን ደግሞ አንዳንዶቹ ታርቀው ከመንግስት ጋር እየሰሩ ነው። አንዳንዶቹ አሁንም በቀደመ እንትን ግንኙነት ይቀጥላሉ የሚባል ወሬ አለ። አንዳንዶች በግልጽም ከማንም ጋር እንሰራለን የኢትዮጵያ መንግስት ለመጣል ያሉ ሰዎች አሉ። ፋኖም ብለው ማንም ብለው ማለት ነው። ስለዚህ ቋሚ እንትን ነው 1998 በአውሮፓ አቆጣጠር ኢትዮጵያ ኤግዚስቴንሻል ትሪት ነች ለኤርትራ ብሎ ተናግሮ ያውቃል። በነገራችን ላይ ኢሳያስ በቃ ለህልውናችን ሳንካ ወይም የምታስፈራን አደጋ ብሎ ገልጿት ያውቃል። ባይዘው አሁን ኢሳያስ አሁን በዚህ በአራት ቃላት አብይን ተናገረ እንላለን እንጂ ማለት ነው ከዚህ ቀደም የተናገራቸውን ኢንተርቪዎች ላይ ብታይ እንደ ሲሪየስ ስለማይወሰድ ነው እንጂ አደገኛ ነገር እኮ የሚናገረው። በቃ ኢትዮጵያ ተረጋግታ የኖረች ኢትዮጵያ ለኤርትራ ጠላት ነች ብሎ የማሰብ በጣም ደካማ ሀሳብ አለ። ከዚህ ቀደም አንስተነዋል። በኢትዮ ኤርትራ ወደ ከኖዋር ኖ ፒስ እስከወጡ በኋላ በጣም አሪፍ የሆነ ህብረት መፍጠር የሚችሉ ሀገሮች ናቸው ማለት ለኢትዮጵያ ከኤርትራ የሚቀርባት የለም፣ ለኤርትራም ከኢትዮጵያ የሚቀርባት የለም ብለህ አሰብ ወደብን በጋራ እናልማ ተብሎ ክሬን ተውሰን ተብሏል። ብዙ ነገር ተውሶ እምቢ ብሎ ያለው የኤርትራ መንግስት ነው ተብሏል። እና ይሄ ደካማ ኢትዮጵያ ችግር ውስጥ ያለች ኢትዮጵያ ለኤርትራ እንደ ጥሩ ነው ብሎ ማሰብ የተሳሳተ አረዳዳለ። አሁን ጥይት መላክ አይገርመኝም እኔ ከዛ በላይ ስልጠናም እኮ ይሰጡ ነበር። አሁን አማራ ክልል ላሉ ለአንዳንድ ኃይሎች ኤርትራ እኮ ይሰለጥናሉ፣ ሰልጥነዋል። አሁንም ድረስ ነው ወይስ ከዚህ ቀደም? በቅርብ ጊዜ ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ ውጭ ጉዳይ ሚኒስቴር በዚህ ጉዳይ ላይ በቅርብ ጊዜ መግለጫ ሰጥተው ነበር። የሚደረጉት ትንኮሳዎች ምላሽ ለመስጠት በቂ ናቸው፣ ግን አሁን በትዕግስት እያለፍን ነው። ግን ይሄ ትዕግስት ገደብ አለው ብለዋል። ይሄ በጣም በዲፕሎማቲክ ቋንቋ ከባድ አገላለጽ ነው። እየተነኮሰ ነው። አሁን በዚህኛው ኢንተርቪው ላይ አሁን ለዛሬ ውይይታችን መነሻ በሆነው ኢንተርቪው ላይ ዊዶንት አፒታይት የለንም ለዋር ብሏል። እነሱ ግን የተዘጋጁ ነው ብሏል። አሁን አፒታይት የለኝም ማለት ምንድን ነው? ለጦርነት አፒታይት የለኝም። አፒታይት የሌለው ሰው አሁን ለምሳሌ በምግብ አፒታይት የለኝም ብለህ ግን እዚህ ላይ ይዘህ እንትን እየቆራረጥክ ምናምን እዚህ ላይ እንትንን ፎጣን አድርገህ የተዘጋጀ አፒታይት የለኝም አይባልም። እኔ እንደውም ረሃብ ነው ማየው በሱ በኩል። አፒታይት የዘጋው ሰው ሲሆን የጦርነት ረሃብ ነው ማየው። ከየትም ብሎ ግጭት መፈለግ የለም። ይሄ ነው እንግዲህ ኢትዮጵያን ለሚያህል ሀገር 3.5 ሚሊዮን ለመሆነች ሀገር 120 ሚሊዮን ሀገር ህዝብ ካለው ጋር በማንኛውም ስታንዳርድ ከማይወዳደራት ሀገር ጋር ለመግጠም ነገር እየፈለገች ነው። ይሄ በመቼ ወደ ጦርነት ያመራል፣ መቼ ኢትዮጵያ ተግባራዊ ምላሽ ትሰጣለች፣ የዚህ ኮንሲኩዌንሱ ምንድን ነው? ባለፈውም ከአንተ ጋር ማሩት ኮንሲኩዌንሱ መንግስት እስከ መቀየር ሊያደርስ ይችላል፣ እዛ አስመራ ላይ ማለት ነው።
እና የሚለው ሲሆን የሚያደርገው በተግባር ግን ይሄ ከባድ ነገር ነው። አሁን ጥይት መላክ፣ ተተኳሽ መላክ በነገራችን ላይ ብዙ አይደለም፣ 6,000 ለጥይት ትንሽ ነው። ግን አክቱ ግን ከባድ ነው። ጥይት የተያዘው ነው፣ ምናልባትም ያልተያዘው ለማይገርም ነው። አማራ ክልል ለሰርግ የሚተኮሰው በሺዎች ነው እና በጣም ያ በዝቶ ሳይሆን ግን አክቲቭ ሰልፍ ግን ከባድ ነው። ከዛ ደግሞ እሱን ተከትሎ የማነ የእነሱ ጉዳይ የሰጠውን መግለጫ የተወ ከሆነ ሰበብ ነው በላይ ነው ኢትዮጵያ አይነት ሰበብ እያፈላለገች ነው። አክቱ ግን ከተያዘ ከእጅህ መሰብሰብ ነው ያለብህ። እንደዛ ነው የማስበው። እና ሮጥ ሄደ ካይሮ ሄደ ምንም የማይመለከት ሀገር ጋር ስምምነት አድርገህ ከሲሲ ጋር አልሲሲ ምን እያደረገ ግብፅ ምን እያደረገች እንደሆነ ይታወቃል። መታኮ ጅቡቲም እየሰፈረች በጣም እያጨናነቀች ነው ጅቡቲ። ከእሷ ጋር ወዳጅነት ስትፈጠር ለማን የተዘጋጀ እንደሆነ ይታወቃል። ከዚህ አንጻር ኢሳያስ ቅድም ያልኩ ኢንተርቬንሽኒስት ያልኩ በጣም ጣልቃ መግባት ይወዳል፣ በማይመለከተውም ሀገር ጭምር። አንዳንዴ እንደውም በዓለም አቀፍ ፖለቲካ ላይ ራሱ አቋም የሚይዘው ነገር እኔ የቅርብ ወንድሞቻችን ስለሆነ ያሳዝነኛል። ምን አገባሁም በዚህ ጉዳይ ምንድን ነው? አሁን እዛ 5 ሀገር ጋር አብረህ እጅ አውጥተህ ለምን ጥርስ ውስጥ ይገባል የምትለው ነገር የለም። አሁን በቬኔዙዌላ ጉዳይ ያው ነግበኔ በሚል ካልሆነ በስተቀር ማዱሮ ላይ መግለጫ መስጠት ፈልጋለሁ ብሎ አመልከታ እኮ ነው ኤርትራ ሄደች። የጸጥታው ምክር ቤትም አባል አይደለችም፣ ምንም አይደለችም። 10 ተቀያሪዎች አሉ፣ 5 ቋሚ ያሉ አይደል? ማውራት የሚፈልጉ ሀገራት ኢንተረስትድ ሆና ሄደች ነች። ኡጋንዳ ለምሳሌ አውርታለች። ኡጋንዳ እንደዚህ ጠንከር ባለ ጉዳይ ባትታወቅም የነን አላያንስ አሉ፣ ከየትም ሀገር ውስጥ አንገባም የሚሉ ሀገራት ወክላ ነው መግለጫ የሰጠችው የኡጋንዷ ሴትዮ። ሶማሊያ የጃንዋሪ ስብሰባ ጠሪ ስንትን ነው ፕሬዚዳንት ነች፣ ጊዜያዊ የጸጥታው ምክር ቤት። ሌሎቹ ጎረቤት ያሉት ይመለከታቸዋል፣ ሜክሲኮ ምናምናም፣ ኮሎምቢያ ምናምን። ኤርትራ እዚህ ውስጥ የቬኔዙዌላ ፕሬዚዳንት መያዝ ላይ መግለጫ እኔ መስጠት ፈልጋለሁ ብላ ያው በፕሪንሲፕል ደረጃ ቅድም ያከበርኩት ቢሆንም እዚህ ውስጥ ግን የሚያገባት ነገር የለም። በጣም ኢንተርቬንሽኒስት ነው። እሱን አስገቡኝ አይነት ነው፣ አትርሱኝ አይነት ነገር አለበት ብዬ ወስዳለሁ። በጣም ጥሩ። አሁን ከዚህ ጀነራል ባጫ የኤርትራ መንግስት ሉዓላዊነቴ ለመጣስ እየተዘጋጁ ነው ብሎ ይከሳል። ነገር ግን እሱ የኢትዮጵያ ሉዓላዊነት እየጣሰ ነው፣ እንደውም ድርጊቱ መስታወት ቤት ውስጥ ሆኖ ድንጋይ እንደመወርወር ነው የሚል ነገር ከዚህ ቀደም ተናግረዋል። ዶክተር ጌዲዮን ደግሞ ባለፈው ትዕግስታችን ገደብ አለው ብሏልና የኢትዮጵያ መንግስት ትዕግስት መች ነው ገደቡ የሚያልፈው? አሁን ይሄም መሰለህ አሁን ኢሳያስ ፈራህ፣ ስሱ፣ ነዳይ፣ ሰነፍ ምናምን ብሎ የገለጻቸው ቅድም እንዳልኩ ሞር ከኢሳያስ ጋር ሄዳሉ እነኝህ ስድቦች። ይሄ ዲፕሎማቲክ ፕሮቮኬሽን ነው የሚባለው አሁን በዓለም አቀፍ ዲፕሎማሲ አገላለጽም አይደለም። ስድብ ኖርም ነው። የሰው ሀገር ርዕሰ ብሔር ርዕሰ መንግስት እንደዛ ይባልም፣ ግን ፈርቷል። አሁን ፈራህ ሆና የሚለው ፈራ የሚለው አብይና አለ እንጂ የፈራው እሱ ነው። ፕሮቮክ እያደረጋት ነው ኢትዮጵያ። ቅድም ያልኩ ይሄ አገላለጽ ለጦርነት አይበቃም። ተሰደብኩ ብሎ ጦርነት የጀመረ ሀገር ያለ መኖር አይመስለኝም። ምናልባት 50 ሴንቸሪ ምናምን ካልሆነ በስድብ አትጀምርም። የሆነ እንትን ያስፈልግሃል። እንደውም ዩኤን የሚፈቅደው ሰልፍ ዲፌንስ ብቻ ነው። አንቀጽ 51 ላይ ክልክል ነው ጦርነት። አንቀጽ 2 ንዑስ አንቀጽ 4 ላይ ዩኤን ቻርተር ላይም አይቻልም። በሰልፍ ዲፌንስ ብቻ ነው የሚቻለው በ51 መሰረት ማለት ነው። ስለዚህ አሁን በዚህ የኢትዮጵያ መንግስት መቼ ነው ትዕግስቱ የሚያበቃው ለምትለው አሁን ፎር ሰች ዲፕሎማቲክ ፕሮቮኬሽንስ ንቀህ ብትሆን በቂ ነው። መልስ ነው የምትሰጠው ወይ ደግሞ አበራሪያ ነው የምትጠይቀው። ለተግባሮቹ ግን እጁ በጣም ሲረዝም መቆረጡ አይቀርም። ያ እጅ መቆረጥ እስከ መጨረሻው ሙሉ ቦዲውን እንዳያሳጣውም ያስፈራል ነው ብለህ መስታወት ቤት ውስጥ ሆኖ ድንጋይ መወርወር ብሏል። አሁን ኢትዮጵያ ኢሳያስ ወደደም ጠላም ወደ ቀይ ባህር ትመለሳለች። ይሄ ግዴታ ነው። በቃ ጥያቄው በጣም ከባድ ደረጃ ደርሷል። አሁን ኢትዮጵያ ጀነራሎችም ኢትዮጵያ ባለስልጣናትም ሌሎች የወዳጅ ሀገራት የሚሰጡት መግለጫ ይታል። አሁን እነሱ ነዳይ ያለው ወይም ህልመኛ ያለው ህልም ብቻ አይደለም። ይሄ ምንም በቃ እንግዲህ አንዳንድ እኔ እንደውም ቬሪፋይ ማድረግ ስለሚከብደኝ ነው እንጂ የሚቀጥለውን ጥምቀት ቀይ ባህር እናከብራለን አሉ አምባሳደር ከሌላ እንደዚህ አይታል። በጣም ብዙ ራቅ ያለ ደረጃ ተደርሷል። አሁን ማስቀረት አይቻልም። ይሄን ፈሪ ያልከው ስስታም አልከው ህልመኛ ያልከው አይቀርም። እና መቼ ነው ግን የምትለኝ አሁን እንደ ዓለም አቀፍ ህግ ባለሙያ ወይም እንደተማረ ሰው በስድብ ጦርነት ተነስቶ አያውቅም። ለስድብ ነው መልስ ወይ ደግሞ ማብራሪያ ወይም መግለጫ ነው የምትጠይቀው። ኢትዮጵያ መንግስት በዚህ ይህን ብሎ ወደ ሌላ እርምጃ ቢገባ ሳቂያ ነው የሚሆነው። ያደርጋል ብዬም አላስብም። ግን ቅድም ያልኩ ተተኳሽ መያዝ፣ ማሰልጠን፣ በኢትዮጵያ ፖለቲካ ውስጥ ገብቶ ለመፈትፈት መሞከር በጣም በቅርብ ጊዜ የሆነ ኮንሲኩዌንስ ያስከትላል ብዬ አስባለሁ። በጣም ጥሩ።
ቀጣዩ አጀንዳችን ናምራ አንተም ተመልክተዋል ብዬ አስባለሁ። ሁመራ ወልቃይት አካባቢ የአሜሪካ አምባሳደር ኤርቪን ማሲንጋ ተጉዘው ነበረ። ከአቶ ጌታቸው ረዳም ጋር በጉዟቸው ነበሩ፣ ተወያይተዋል። ከዚያ ካሉ አሁን ወልቃይትን እያስተዳደሩ ካሉ አካሎች አመራሮች ጋር ተወያይተዋል ተብሏል። ማሲንጋም ቅድሚያ ከፖለቲካ ይልቅ የህዝቡን አሁናዊ ሁኔታና ሰቆቃ አስቀድሙ የሚል ማሳሰቢያ ከግራም ከቀኝም ላሉ ኃይሎች ሰጥተዋል እና ጉብኝቱን እንዴት አየኸው? አንድምታውስ ምንድን ነው? እንግዲህ አሁን ቅድም ስለ ፕሬዚዳንት ኢሳያስ ባወራሁት መልኩ በዛው ፓራሌል ሊቀጥል ካልከኝ አይመቸኝም። እኔ አሁን የአምባሳደር ማሲንጋ ጉብኝትም አንዳንድ ጊዜ የሚያደርጉት ነገርም አይመቸኝም። ማለት እንትኑም ላገኝለት አልችልም፣ ሎጂኩንም ማለት ነው። በዓለም አቀፍ ሕግም ለምሳሌ የኢትዮጵያ አምባሳደር ሌላ ሀገር የሚቀመጥ አለ፣ ዞር ዞር እያለ በእንትን ጉዳይ ወይ በቃ ማለት አምባሳደር ከሆንክ ልማትን በተመለከተ የራስን ሀገር ዜጎች ወክለ ጉዳይ ለማስፈጸም ነው አምባሳደርነት። የራስ ሀገር ሰዎች እዛ ሀገር ሲመጡ እንዳይቸገሩ ቪዛ ማሳለጥ ምናምን ነው መጀመሪያ ሲጀምር። ከዛ ደግሞ ነጋዴዎች ካሉ ነጋዴዎች የሚገዟቸውን ነገር ገበያ ማፈላለግ አንተ ምናምን አይነት ነው ከአምባሳደርነት። ከዛ ይዘለላለም ግን ገብተህ ተወያዩ ምናምን ብለህ በሰው አገር ጉዳይ ማለት ከቀድሞ ከኢሳያስ ለይቼ እኮ አላየውም ይሄንን የማሲንጋን። ግን ሁለት የአሜሪካ የረድኤት ድርጅቶች ታግደዋል፣ ከእሱ ጋር ሊያያዝ አይችልም። በዛ ስፔሲፊክ ከሆነ ነው። በአንዳንድ ጊዜም የሚገቡባቸው ነገሮች ግራ ስለሚገባኝ ነው። የኢትዮጵያ መንግስት ውጭ ግንኙነት በተመለከተ በውጭ ጉዳይ ሚኒስቴር ማለቅ ያለበት፣ ግን ገብተው አንዳንዴ ያነጋግራሉ። ይህም ብቻ አይደለም፣ የፖለቲካ ፓርቲዎችንም ኤምባሲ እየጠሩ ያነጋግራሉ። ከዚህ ቀደም እኔም የፖለቲካ ፓርቲ አመራሩኝ ያውቃለሁ፣ ጠርተው ያነጋግረዋል። ራሱ ርዕሱ አይገባኝም፣ ምንም አያገባቸውም። ኮንፍሊክት ከተነሳ ከተጋበስክ ነው እንጂ በዚህ ደረጃ ኢንቮልቭመንቱን ብዙ አልወደውም። የእርዳታ ረድኤት ድርጅቶች ፖለቲከኛ ናቸው ተብሎ የታገደ በዛ በዞን አስተዳደር ይመስለኛል፣ እሱን ሰምቻለሁ። በዛ ስፔሲፊክ ጉዳይ ነው ከሆነ ምናልባት ለማነጋገር እሱም ቢሆን ግን ሞር እኔ አክሴፕተብል ነው ብዬ የማስበው ኖርም በኢትዮጵያ ውጭ ጉዳይ ሚኒስቴር በኩል እንዲደረግ እንዲህ ብለህ በፌዴራል ደረጃ ካለው ጋር ብታወራ ይሻላል እንጂ ቀጥታ ሄደህ የሆነ ዞን ላይ ማዋየት ተገቢ ነው ብዬ አላስብም። አንደኛ አጠቃላይ ቴዎሬቲካሊ ከጠየቀኝ፣ አሜሪካ ግን በዛ መልክ አይደለም አክት የምታደርገው። አሜሪካ ያው የዓለም ፖሊስ ልሁን እያለች ነው ላይ ተኮነ የዓለም ፖሊስ። ኢራን ለምሳሌ ያልተለመደ የወጣቶች እና የእንትን ተቋሙ አለ፣ ከእናንተ ጋር ነኝ እያለች ነው ተቋሚዎቹን። እንደውም ከወዲያ ሰው ከገደላችሁ እኔም መግደል ይጀምራሉ አይነት መግለጫ። ይሄ እኮ በዓለም አቀፍ ሕግ አይቻልም። ህገ መንግስታዊ ምርጫ በማዱሮ አላካሄድም ብለህ አስተያየት መስጠት እኮ አትችልም። በቃ ጀስት ማለት ምርጫው ትክክል አለን ብለህ ሰው ሀገር መግባት ከተቻለማ ምንም ዓለም አቀፍ ሕግም የለም ማለት ነው። አሁን ካሚንግ ባክ ቱ አወር ፖይንት የማሲንጋ ጉብኝት ውጥረት አስከትሏል ብዬ ወስደዋለሁ። ምን አይነት ውጥረት? ለምሳሌ አሁን እዛ ጋር በተካሄዱ ከዛ በኋላ ሶሻል ሚዲያ ላይ ስታይ አቶ ጌታቸው ረዳ የሰጠውን የጻፈውን አይቻለሁ። አፕሪሺየት አድርጎ ምናምን እንደዚህ። ከዛ ደግሞ አቶ ዶክተር በለጠ ሞላ ደግሞ የጻፈውን አይቻለሁ። ትንሽ ቴንሽን ይፈጥራል ማለት ነው። አሁን ስለዛ ጉዳይ ወልቃይት የማነች ምናምን አይመለከተኝም። እኔ ኢትዮጵያ ቦርደር ውስጥ ያለ በሙሉ በእኔ ራሴ በፖለቲካ አረዳድ ማለት ነው አረዳድ ስለ ፍላጎት የማናቸውን የማን የአዲስ አበባ የማነች ምናምን ውስጥ የለውበት። ያ ችግር ሲፈጥር ችግሩ ነው የሚመለከተኝ። ችግር ሲሆን በወንድማማች መካከል ግጭት የሚፈጥር ነገር ያስጨንቀኛል። እና ይሄ ይመለከተናል በሚሉና ኢትዮጵያ ውስጥ እየኖሩ ቦታ ከልለው ይሄኔ ነው በሚባባሉ የፖለቲካ ኃይሎች ግን ባህል ውጥረት ፈጥሯል። ያ ጥሩ አካሄድ ነው ብዬ አልተሰማኝም። እኔ ትላንት ሳየው የእሳቸውም ይሄድ ተከትሎ አቶ ጌታቸው ረዳ ያሉትን ተከትሎ ነው ዶክተር በለጠ ሞላ which are like ከአንድ ካቢኔ አባላት ማለት ነው። ይሄ ያስገርማል። ፖለቲካን የሚከታተል ሰው ሚኒስቴር ለሚኒስቴር በለው ጌታቸው ረዳ በሚኒስቴር ደረጃ ናቸው ማለት የሚቻል። ጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳዮች አማካሪ ናቸው እና ያስገርማል እና ቴንሽን ይፈጥራል ልል ፈልጌ ነው። እና ከዚህ ባለፈ እኔ ብዙም ቦታ አልሰጠውም። እንደው ግን የህግ ባለሙያም ስለሆንክ ወልቃይትን በተመለከተ አንድ ጥያቄ ላንሳልህ። ጉዳዩ እንዴት ይፈታ የሚለው አሁን ድረስ በእንጥልጥል ያለ፣ ሁለቱም ከግራም ከቀኝም ያሉ የአማራም ሆነ የትግራይ ኃይሎች ገመድ የሚጓተቱበት የሚሳሳቡበት ሁኔታ ነው ያለው። ጠቅላይ ሚኒስትሩ ከዚህ ቀደም እንደ መፍትሄ ያቀረቡት ነገር አለ። ሆኖም ሁለቱም ኃይሎች ሊቀበሉት አልቻሉም እና እንደ ህግ ባለሙያ እንዴት ነው እዛ አካባቢ ያለው ችግር ሊፈታ የሚችለው? ቴንኪው። መጀመሪያ አጠያየቁን አሁን ጠየቀኝ የምወደው እንደ ህግ ባለሙያ ብለህ ስለጠየቀኝ፣ በህጉ በጣም ሲምፕል ነው። ፖለቲካ ነው የሚያስቸግረው እንጂ በህግ ከዚህ ቀደም እኔ በዚህ ጉዳይ ላይ በተደጋጋሚ ማብራሪያ ለመስጠት ሞክሬያለሁ።
ህገ መንግስታችን አንቀጽ 46 እና አንቀጽ 48 ላይ የተቀመጠ ነው። እንደገና ደግሞ የሀውስ ኦፍ ፌዴሬሽን ስልጣን አለ። የማንነት ጉዳይ ከሆነ ማን ነው የሚመለከተው የሚላለ፣ ይገባኛል የወሰን ይገባኛል ከሆነ ማን ነው የሚመለከተው ጉዳይ አለ። የሁለቱስ ከሆነ የማንነት ለምሳሌ ከሆነ የክልል ምክር ቤት እኔ እንዲህ ነኝ የሚለውን እዛው ላይ ይችላል። ይገባኛል በሁለት ክልሎች መካከል ከሆነ ደግሞ ፌዴሬሽን ምክር ቤት ነው የሚለው። በህግ በጣም ሲምፕል ነው። ስለዚህ በሁለቱም አሁን የሚነሳው የማንነትም የወሰንም ነው የሚሉት። በሁለቱም መታየት ይችላል። በሁለቱም መታየት ይችላል። በሁለቱም ምክር ቤት መታየት ይችላል። ይሄ በጣም ሲምፕል እኮ ነው። ህገ መንግስታችን አለ የሚያስችል። አሁን መልስ ጠፍቶ እኮ አይደለም እዛ ጋር። ለምሳሌ ወልቃይት በማን ቦታ ነው ከዚህ ቤት የተከለለው ካልክ አሁን ምን አይነት ጥያቄ ነው የተነሳው? አይ ወደ አማራ ክልል መካተት ያለበት የሚሉ ሰዎች አሉ። ለምን ምን ህገ መንግስት ዴሊሚቴሽን አላካሄድንም? አሁን የክልል ቅርጽ ቅየራ ካልተካሄደ የትግራይ ነው ወደ ትግራይ ነው መመለስ ያለበት ከጦርነቱ በፊት ስታትስኮ አንተ የሚባላል። እንደዛ ካለ ወደ ትግራይ ነው መመለስ ያለበት። አይ ነው እዛ አካባቢ ያለ ሰው የማንነት ጥያቄ ያለበት ታፍኖ ነው እንጂ ከዚህ በቀደም የነበረው ስርዓት ይህን እድል ስላልሰጠ ነው እንጂ የዛ አካባቢ ያለ ሰው ደግሞ የማንነት ጥያቄ ያነሳል ካልክ ደግሞ በህግ ነው። ለሁለቱም ህግ ተቀምጧል። ለእኔ አሁን ቅድም ማተር አያደርግም የምልህ በእንደዚህ አይነት ነገር ራሱ የተሰመረ ፖለቲካ በብሔር በእንደዚህ አስመረ የኔ ነው አንተ ውጣልኝ ምናምን የእኔ ፖለቲካ እንትን አይደለም። አካሄድም ስላልሆነ ስለማልወደው፣ ግን ደግሞ አልወደውም ብትልም ደግሞ ሪያሊቲ ኦን ዘ ግራውንድ እሱ ነው። ከሁለት አንዱ በሆነ ሶሉሽን መፈተት አለበት። ህጉን ስትሪክትሊ አፕላይ እናደርጋል። ቅድም ቀላል ነው ብያለሁ። የማንነት ጥያቄ ይመለስበታል፣ የይገባኛል ጥያቄ ይመለስበታል። ምንም አዲስ ህግ ማውጣት አያስፈልገንም። ችግር ከተነሳ በኋላ ራሱ ህግ ማውጣትም አይቻልም። ስለዚህ አሁን ያወሳሰቡ ፖለቲካው ነው። ይህን እንዴት እንፈተዋለን? በጣም በጣም ብልሃት ይጠይቃል እና በጉልበት አይሆንም። በነገራችን ላይ በጉልበት ብታፍነውም ለምሳሌ አሁን የአማራ ብሔርተኞች ይሄ ወልቃይት ወደኛ መካተት አለበት የሚሉ የማንነት ጥያቄ ነው የሚሉ ሰዎች አሉ። ከዚህ ቀደም እነሱ ጋር ያልነበረው በጉልበት ነው። እነሱም በጉልበት ከሆነ የሚያካሄዱት ተመልሶ መውጣቱ አይቀርም። ኦንሊ የማተር ኦፍ ታይም። ምንም አይነት ስርዓት ፐርማነንት አይደለም። አሁን ብልጽግና ስልጣን ይዟል ኢትዮጵያ ውስጥ። አንድ የተረጋገጠው ነገር ብልጽግና ይቀየራል አይደለም። ማን ነገር የሚመጣው ሊቀየር ነው። ይሄ የዓለም አቀፍ ህግ ነው። የሮማም የማንም የአሜሪካ ማያልነት እኮ ዊዝን ሰም ይርስ ይቀየራል። ይሄ የዓለም ፋክት ስለሆነ ማለት ነው። አንተ አንድ ቦታ የበላይ የሆን ከመሰለህ ኔክስት ስቴፕ በሲምፕል ሎጂክ መቀየር ነው። ስለዚህ በጉልበት አይሆንም። በመነጋገር ብቻ ነው መሆን የሚችለው። በመነጋገር ካላረከው ፎር ዩ ሊመስል ይችላል። ለትንሽ ጊዜ ወርከብል ሶሉሽን ያመጣ ይመስል አይሆንም። በጉልበትም አይሆንም። በእንትንም ግን ጉዳዩ ግን ችግሩ አለ። አሁን አልወደውም ብለህ አሚን አዲስ ስለ ብሔር ፖለቲካ አያገባኝም። ኦንሊ በቃ የኢትዮጵያን ነገር ብቻ ነው የምወደው ኢትዮጵያዊነትና ምናምን በቃ አህዳይም ልትለኝ ትችላለህ። ፎር ማተር ግን ይሄ ጉዳይ የኔ ኢሹ አይደለም። ኢሹዋቸው የሆኑ ሰዎች ግን አሉ እንደ ህግ ባለሙያ ይሄ ያገባኛል። ኢሹዋቸው የሆኑ ሰዎች ላይ በምን ይፈታ እንደ ህግ ባለሙያ ብቻ ካልከኝ ቅድም ያለ አንቀጾቹ የተቀመጡ አሉ። አይ ግን ከህግም በላይ እንደሆነ ደግሞ ይገባኛል። የፖለቲካም ኢሹ ስላለው በመነጋገር ነው መፈታት ያለበት ብዬ ነው የምወስደው። አዎ እንግዲህ እዛ አካባቢ የኃይል እንቅስቃሴዎችም አሉ። ወታደሮችን የማሰልጠን የማስታጠቅ ጉዳዮች የማሰልጠን ነገሮች እያየን ነው። ምን ይሆናል እንዴት ይፈታል የሚለውን እናያለን። የመጨረሻውን አጀንዳ እንመልከተው። ካለፉት 3 ሳምንት ወዲህ እስራኤል ወደዚህ ቀጠና መጥታለች። ሊያውም ትልቅ የሚባል ክስተትን በመፍጠር ለሶማሌላንድ የሀገርነት እውቅና የሰጠችው የመጀመሪያው ሀገር በመሆን ይህን ነገር እኛ ከዛሬ 2 ዓመት አካባቢ በፊት ለማድረግ ወስነን ነበር የሚሉ ነገሮች ሲወጡ እንደነበር እናስታውሳለን። ከዚህ ከኤምኦዩ ጋር ተያይዞ ማለት ነው። የእስራኤል ውሳኔን ተከትሎ አዳዲስ የኃይል ለውጦችን አስተላለፎችን እየተመለከትን እንገኛለን። ከዚህ ጋር ተያይዞ ለኢትዮጵያ ምን ማለት ነው? በተለይም ከኢትዮጵያ ኢንተረስት አኳያ ኢትዮጵያውን በአንዳንድ ነገሮች አጣብቂኝ ውስጥ የገባችበት ሁኔታ ተፈጥሯል የሚሉ ሪፖርቶችን ጭምር እየተመለከትን እንገኛለንና ለኢትዮጵያ ምን አይነት አንድምታ አለው አሁን የእስራኤል ወደዚህ ቀጠና መምጣት? በጣም ጥሩ። እንግዲህ የእስራኤል ቅድም እንዳልኩ በጣም ቬሪ ቬሪ ማች አንኤክስፔክትድ መሆኑ ቃላት አይገልጹትም። ማለት አስገራሚ ነው። እስራኤል ምንድን ነው በዓለም ፖለቲካ ላይ በተለይ የምታወቀው? እኛ ትምህርት ቤት እያለን ጀምሮ እስራኤል እንትን ነች፣ ኤክሰፕሽን የሆኑ የሚባሉ ነገሮች የምታደርገው እስራኤል ነች። ዜሮን ኬር ሌላ ሰው አስተያየት ምን ይለኛል ምናምን የለም። ምንድን ነው ይህን እነሱ ማባቢያቸው እኛ ስንፈጅ የተነበራቸው የሚል የእስራኤሎች አለ። ማንኛውም ነገር ለመስራት እንደ መንደርደሪያ የሚጠቀሙበት አይሁድ ወደ 6 ሚሊዮን አይሁድ በሂትለር እና በናዚ በፓርቲው ሲጨፈጨፍ
ዓለም ዝም ብሎ ነበረ። ስለዚህ ዊ ዶንት ኬር አባውት ዩ አይነት የሚመስል ነው። ምንም ነገር ያደርጋሉ። ኤክሰፕሽንስ ተብለ በዓለም አቀፍ ሕግ እዚህ አኖማሊስ እንዳለ እስራኤሎች ያደርጓቸው ናቸው። ለምሳሌ ቅድም አሁን ይሄ ማዱሮን አሜሪካ አንጠልጥላ እንደወሰደችው አይነት ማለት ነው። በሰው ሀገር ገብቶ ሰው ይዞ መሄድ ምናምን አዶልፍ ኤክማንን ከአርጀንቲና ብድግ አድርገው ይወስደው። በኢንቴቤ ያኔ አውሮፕላን እዛ ጠላፊዎች አስቀምጠው ኢዲ አሚን ዳዳ ለጋዜጦች መግለጫ የሰጠ በሌሊት ገብተው አሁን የአሁኑ ቤንያሚን ኔታንያሁ ወንድም ማነው ሌላ ቢንያም መሰለኝ ስሙ ዮናታን መሰለኝ ብቻ እነሱ የመሩት ኦፕሬሽን አለ መሀል ኡጋንዳ ላይ በአየር ወለድ ወስዶ መውሰድ ምናምን ዱባይ ውስጥ የገደሉት ሰው ትዝ ይላል። የሐማስ ምናምን ብለው ሰው ሀገር ገብተው ይሄ ኤክሰፕሽንስ ታደርጋለች። ስለዚህ አሁን የሚገርምህ በጣም በዓለም ላይ በቃ ለረጅም ጊዜ ዲፋክቶ ስቴት ሆና ለቆየችው እና ትልቋ ዲፋክቶ በሳይዝም በምንም በብዙ ነገር ሶማሊላንድ ነበረች። ለእሷ ደፋር ሀገር ያስፈልግ ነበር። እስራኤል አስዩዥዋል ዘዩዥዋል ሰስፔክት ነች፣ መታ ሰጥታለች። ለራሷ ነው። እስራኤል አሁን የመን አካባቢ አደጋ ከየመን የሁቲ አማጽያን መወርወር ጀምሯል ወደ እስራኤል ሮኬቶች ምናምን ከባድ እንደውም መርከብ እዛ ጋ እንዲያልፍ ማድረግ ምናምን ደረጃ ደርሷል። አሁን እስራኤል የመጣችበት አመጣጥ እዚህ ቀጠና ላይ ስታየው ወደ የመን ዞራ ነው የመጣችው። ወደኛ ለእኛ ምናምን አይደለም፣ እዚህ ያዙ ለሱዳን ለኢትዮጵያ ለምናምን ጉዳይ አይደለም። የሆነ ጸብ ላይ ነች መጣች። ላንድ እንትን ትፈልጋለች መሬት ይዛ ለመወራወር ከየመኖች ጋር ማለት ነው። የመን ውስጥ ደግሞ ዴቨሎፕመንቱን እያየው ነው። ሌላ ሁለተኛ የመን ራሱ የመፈጠር ሳውዝ የመን የቅድሮ ሰሜንና ደቡብ አልነበረ ሆም ሳውዝ ውስጥ ሌላ ኦፕሽን ደግሞ መጥቷል። አሁን ወደ ሀገርነት እያመራ ያለ ሀውቲዎቹ ምናምን ብቻ አስግቷታል። በአንድ ጊዜ ሶማሊላንድ ጋር መጣችና ሪኮግናይዝ አደረገቻት። ውጭ ጉዳይ ሚኒስትሩ ጎበኘ ምናምን ሌላ ኃይል መጥቷል። አሁን ይህንን ከራሳችን አንጻር እንየው ብንል ከኢትዮጵያ አንጻር ኢትዮጵያ በአንድም ሆነ በሌላ መንገድ ወደ ቀይ ባህር መመለሷ የሚቀር አይመስለኝም። ይሄ በጣም በተደጋጋሚ ስለተወያየንበት ነው። ስለዚህ ለኢትዮጵያ አድቫንቴጅ ነው ብዬ የምወስደው። ሶማሊያ ትረስት ወርዝ አይደለችም። ሶማሊያ የሞቃዲሾ አንድ ጊዜ ከአልሲሲ ጋር አንድ ጊዜ ከእንትን ጋር ምናምን አለ። ለኢትዮጵያ ኢንተረስት ምንም ደንታ የላትም። አሁን ከዩኤም ተጣልታለች፣ ውጭልኝ ብላ አባራለች። ስለዚህ እስራኤልና ኢትዮጵያ ጥሩ ግንኙነት እንዳላቸው ይሰማኛል። በአንዳንድ ጉዳዮች በምናየው ማለት ነው። በጋራ ተስማምተናልም ብለዋል ጌዲዮን ሳር። የሀገራት ተስማምተናል ነው ግራ አጋቢ ስለሆነ ሀሰን ሼክ መሐመድና ዶክተር አብይም እኮ አንካራ ላይ ተስማምተዋል። በማግስቱ ሰውየው አስመራ ሲሄድ እንትን ታየዋል። የሀገራት እንደዚህ ይሉሃል። ግን አሁን በጣም ብዙ አሁን ውስብስብ ነው። አይተህ ከሆነ ዛሬ እንደዚህ እንደ ቼዝ ሆኗል። አንዱ ከአንዱ ኢትዮጵያ አጣብቂኝ ውስጥ ገብታለች አልኩህ ቅድም ወስዷለሁ። የኢትዮጵያ አመራር ዲፕሎማቲካሊ እኔ ጠንካራ ነው ማለት አሁን አንዳንዱ ሲተቹ ትሰማለህ። በጣም ሰዎች የማያዩት ፋክት አለ። የሁሉ ሀገራት አመልክተው የሁሉ ሀገራት ተሰልፈው ብሪክስ ሲገባ ሲንግል ተንታኝ ይህንን ሰጀስት ያደረገ የለም። ከህንድ ጋር ከምናደርግና በህንድ አቀባባይነት አድርገን የብሪክስ አባል ሆነናል። ሌሎች ሀገራት ከኛ በፊት አመልክተው በጣም እየለፉ ነው። አዘሴም ታይም ከአሜሪካ ጋር ግንኙነቱ የሻከረ የሚባል አይደለም። በባህር በር ጉዳይ ላይ የአሜሪካ ኤምባሲ ምንም አይነት ክፉ መግለጫ ሲሰጥ ሰምተህ አታውቅም። እንደውም በእኔ ያረዳድ በዚህ የሚዲያው የምናገረው ነው። ይሄ አሜሪካ ኢንዶርስ አድርገዋለች ብዬ ነው የምወስዱ። ይሄን የአሜሪካ ሲኒየር እንትኖችም እና አሜሪካንም ሳታስቀይም አዘሴም ታይም የብሪክስም አባል ሆነ አዘሴም ታይም ዩኤም ሳውዲ አረቢያም ጋር መልካም ግንኙነት ያለው ፎርዛ ማተር ከቱርኪያ ጋር በጣም መልካም ግንኙነት ነው ያለው። ከእስራኤልም ጋርም አለው። አጌን ከኢራን ጋርም በቅርብ ግንኙነት አይቻለሁ። ይሄ የቀደመው በኢህአዴም ጊዜ የነበረ አሰራር ነው ማለት ዝም ብሎ የአንዱ ነኝ ብሎ በአይዲዮሎጂ አሁን ቅድም ፕሬዚዳንት ኢሳያስ እንዳልኩ ዝም ብሎ የማይመለከተው ጋር ሄዶ መለጠፍ ሲሆን ፕራግማቲክ የሆነና የሀገርን ብሔራዊ ጥቅም ካልኩሌት ባደረገ መንገድ እየተጓዘ ያለው አጣብቂኝ ያጋጥመሃል። በእርግጥ ግን ኢትዮጵያ አንዱን ምረጭ የምትባልበት መዳም የለባት። ከዩኤ ጋር በሚያስተሳሰራት ትሆናለህ፣ ከሳውዲ አረቢያ ጋር በሚያስተሳሰር ትሆናለህ። አንቺ አንዱን ምረጭ ብለህ የምታስጨንቃት ምክንያትም የለም ማለት ግን ያ ወቅት ሊመጣ አይችልም። የሆነ አፓረንት ሊስልህ የሆነም እንደዛ አጣብቂኝ ውስጥ የምገባ የሚመስል ጊዜ አለ። ግን አሁን አንዱን ምረጽ የምትባለው ምን አይነት መሰለህ? ለምሳሌ ዩራኒየም ወይ ለራሻ ወይ ለአሜሪካ ብቻ ሽጥ ይለዋል። ያ ዩራኒየም የሚበለጽገው እኔን ለመምታት ነው፣ ከሁለት አንዳች ሁለታችን የሚሸጥ አይሆንም ልትባል ትችላለህ። አሁን አሜሪካ አይተህ ከሆነ ነዳጅ ከኢራን እንዳገዙ አለች፣ ከቬንዙዌላም እንዳገዙ አለች፣ ከኢራን ጋር የሚነግድ ሀገርን ማዕቀብ ጥልበታለሁ አለች። እንግዲህ አሜሪካ እንደዚህ አይነት ፓወር አላት በተለያየ ምክንያት አሁን ዓለም ባለችበት ፖዚሽን።
ይሄን ከዚያ ጋር ብቻ አታርግ የምትል አይነት ኢትዮጵያ ግን እንደዛ የሚያስብላትም ነገር የለም። አሁን አጣብቂኝ አሁን ቅድም ያነሳው አፍሪካን እንትን ትላንት እሱን አንብቤው ነበረ። ኖት ኔሰሰርሊ ለእኔ ሀሳብ ዶክተር አብይ መሀል አድርገው ስዕሉን አይቼዋለሁ። በሁለት መሪዎች መሀል አድርገው አጣብቂኝ ውስጥ ገብታለች ምናምን በዩና በቻይና ቻይና ከኢትዮጵያ ምንድን ነው የምትፈልገው? የቻይናን የፖለቲካ አካሄድ አይተህ ከሆነ ግጭት አትፈልግም ቻይና። ኢትስ ኦንሊ አባውት ትሬድ። የቻይና ግሎባል ፓወር ነኝ ብሎ እዛም የመንቀልቀል ነገር አታይም። ከቻይና ውጭ 2 ሚሊተሪ ቤዝ ነው ያለት ቻይና። አሜሪካ 800 አላት። 800 ለሁለት እንትን ቤዝ አላት። 80 አገራት ላይ ያላት አሜሪካ። ቻይና 2 ነው ያላት። ኢትስ ኦል አባውት ንግድ ለቻይና። ዩኤኢ ከኢትዮጵያ የምትፈልገውና ቻይና ከኢትዮጵያ የምትፈልገው ምንድን የሚጋጭ አይደለም ነው የምልህ። አሁን አፍሪካን እንትን የጻፈው ባየውም ለእኔ ሴንስ አይሰጥም የምልህ። 2 ተጻራሪ ጥቅሞች ላይ አይደለም ኢትዮጵያ ጣብቅኝ ውስጥ የገባችው። ወይ ቻይና ወይ ዩኤኢ መረጭ። በምን አይነት ጥያቄ የምነው ራሱ ዩኤኢ ሌላ ነው፣ የቻይናም ጉዳይ ሌላ ነው። ምናልባት አጣብቂኝ ውስጥ የገባቸው አሁን ባለፈው የኢትዮጵያና የቻይና ውጭ ጉዳይ ሚኒስቴር የጋራ መግለጫ ሲያወጡ ሲስማሙ ታይዋን የምትባል ሀገር አላቅም አንዲት ቻይና ነው ማውቀው የሚል መግለጫ ኢትዮጵያ አውጥታለች። የቻይና ፍርሃት ደግሞ ኢትዮጵያ ለሶማሌላንድ እውቅና እንዳትሰጥ የመፈለግ፣ ዩኤኢ ደግሞ ኢትዮጵያ ለሶማሌላንድ እውቅና እንድትሰጥ ከመፈለግ የመነጨ። ኤግዛክትሊ። አሁን እሱን ይገባኛል። አሁን ዓለም ላይ ያለችው አንድ ቻይና ነች አይደል? ዋን ቻይና ፖሊሲ ነው ፎር ዛት ማተር። በነገራችን ላይ አሜሪካ አሁን ብዙ ሰው ማያውቀው ያውቀዋል ግን ብዙም ላታስተውሉ የምትችለው አሜሪካ እኮ ራሱ አንድ ቻይና እንዳለች ነው የምታውቀው። አሁን ሰው የሚመስለው ታይዋንን የምጠብቃት አሜሪካ ነች፣ ግን አሜሪካ ራሱ በፖሊሲ ደረጃ ዋን ቻይና ነው። ለምን ያኔ ከዩኤስኤስ ሰርጋ በነበረ ጉዳይ ቻይናም የራሷን ጥቅም አስከበረች። ከነ ሩሲያ ምናምን ተይ ከኔ ጋር ሁኚ ስትባል እሷን ደግሞ ዋን ቻይና ፖሊሲ አጸደቀች እንጂ ታይዋን እኮ ራሷ የቻለች ሀገር ነበረች። ራሷም ቻይና ነው ስሟ። የትምህርት ቤት ስሟ እንደምትለው የለ ፒፕልስ ሪፐብሊክ ኦፍ ቻይና እና ቻይና ሪፐብሊክ ኦፍ ቻይና እና አንድ ቃል ነው የሚለያቸው እንጂ የታይዋን ትክክለኛ ስሟ የዩኤን ወይም ሌሎች ሀገራት የሚያውቋት ስም እንደዛ ነው፣ ቻይና ነው። አንድ ቻይና ነው ያለው። ምንድነው ለዛ ነው ዋን ቻይና ሲባል ዋን ቻይና ሌላ ታይዋን አይደለች ብሎ ነው የሚያስበው። ግን ኦፊሻል ስሟ ቻይና ነች። የታይዋንም ኢቨን የዩኤን አባል ሆና የቬቶ ፓወር ራሱ የታይዋን ሆኖ ያውቃል። የዚችኛዋ ቻይና ማለት ነው። ምን ልፈልጌ ነው አሜሪካም ጭምር የታይዋን ጠባቂ የምትባለው ናንሲ ፔሎሲ ታይዋን ስትሄድ ጉድ ተብሎ ማለት ነው እና የሚባሉት አሜሪካም አንድ ቻይና እንዳለች ነው የምታውቀው። ስለዚህ ኢትዮጵያም አንድ ቻይና እንዳለው አውቃለሁ ያለችው ሲምፕል እንትን ነው። ለእኔ ቀላል ሀሳብ ነው እሱ። ከዛ ሶማሌላንድ ሌላ ኢሹ ነው። አሁን ኢትዮጵያ ሶማሌላንድ ሪኮግናይዝ ብታደርግ ቻይና ትቀይማታለች የሚለው ኖት ሲሪየስሊ እንደ ችግር አለው። ምክንያቱም ሀገራት ሶማሌላንድ እውቅና እየሰጡ ስለመጡ ዞሮ ዞሮ ታይዋንን እንዳይመጣ ታይዋንን እውቅና ለመስጠት የሚፈልግ የለም። ታይዋን ከ101 ሀገራት ጋር ንግድ አላት። በጣም የጦፈ ንግድ ማለት ነው፣ ከኢትዮጵያ ጨምሮ ማለት ነው። ኢንክሉዲንግ ማይሰልፍ የታይዋን ድርጅቶች ጠበቃ ነኝ። ቻይናም ሄጄ ጭምር አማክራለሁ። ከዚህ ቀደም እዚህ ሀገር ትልልቅ አፓራል እንትን ነው የልብስ የምናምን እንትኖች ድርጅቶች አሉ። እነሱን አማክራለሁ እና ኢትዮጵያ ውስጥ ራሱ ታይዋን ራሱ ትልቅ ኢንቨስትመንት አለ። 101 ድርጅቶች ጋር በቃ ዲፋክቶ እኮ ነች ታይዋን። ግን በንግግር ደረጃ ከቻይና ጋር ማይነግድ ስለሌለ ቻይና ማስቀየም የሚፈልግ ስለሌለ ቻይናን ሶማሌላንድን ስላልክ ቻይናን ታይዋንን ሀገር ታደርጋለህ ማለት አይደለም። እና አጣብቂኙ የተጋነነ ነው ልፈልግ። ቻይና ኢትዮጵያ ውስጥ በጣም ብዙ ኢንቨስትመንት አላት አይደል? ፍላጎት አላት። ጌትዌይ ቱ አፍሪካ። ኢትዮጵያን ከያዝክ ሌላው አፍሪካ መግቢያ ነው ብላ ነው የምትታስበው። ሶማሌላንድ ስለሰጠሽ አንቺ ያስቀይምሽኛል። ይሄ ነገር አዝማሚያው በኋላ ታይዋንንም ሀገር እንደ ሪኮግናይዝ እንደማድረግ ነው የሚያስብል አይደለም። አንድ ዩኤኢ እዚህ ላይ ኢንተረስቷ ምንድን ነው የታወቀ ነው። ስለዚህ ከዚህ አንጻር ሁለት በጣም የሚላተም ቴንሽን ስላልሆነ ያንን የአፍሪካ ምን እንትን ነው ፖስት ነው አንሱ ዛፍሪካ ሪፖርተር ያወጣውንም ጽሁፍ እኔ የተጋነነ ብዬ ነው የሚይዘው። ስለዚህ አጣብቂኝ ውስጥ አጣብቂኝ አይደለም አሁን አጣብቂኝ አጠቃላይ የለም አለ። አጣብቂኝ ደረጃ አይደርስም። ኢትዮጵያ ውስጥ ግን በሁለቱ ሀገራት መካከል አልገባችም። ቴንሽን አለ፣ ቴንሽን ይኖራል። አንዳንዴ አሁን እንደ ቀደመው ስርዓት ከአንዱ ብሎክ መርጠ ወይ ዌስት ወይ ኢስት ብለህ መርጠህ ግልግል የምትልበት ቢሆን ቀላል። አሁን ግን ሀገራትም እንደዚህ ናይቭ አይደሉም። ከአንተ የሚፈልጉታል አያስጨንቁህም። ፎር ዛት ማተር ለምሳሌ 35 ሀገራት አብስቴንሽን ሩሲያ ላይ ጀነራል አሴምብሊ የተሰበሰበ ጊዜ 35 ሀገራት አብስቴንሽን ነበረ። 5 ሀገራት ለኤርትራን ጨምሮ ለሩሲያ
አገዙ። አላማው የጀነራል አሴምብሊ ያኔ በዩክሬን ጉዳይ ማለት ነው። በዩክሬን ጉዳይ ዩኤንኤስሲ ሲሰበሰብ ጸጥታው ምክር ቤት ማለት ነው ሩሲያ ፎት ስለምታደርግበት የትም አይደርስም። የዩኤንኤስሲ ስብሰባ የተኮነ እንደዛ ነው። አሁን በቀደም የቬኔዙዌላ ጉዳይ እንዴ አሜሪካ በዛችሁ ብሎ ተሰበሰበ። አስቸኳይ ስብሰባ ተጠራ። ምን ዋጋ አለው? እዛ ውስጥ ቬቶ ፓወር ያላት አሜሪካ ስላለች ራሷ ላይ ቬቶውን ውድቅ ስለምታደርግ የትም አይደርስም። ምንድን ነው የሚያደርጉት? ወደ ጀነራል አሴምብሊ ይመሩታል። ጀነራል አሴምብሊ ይመጣና ልክ ሩሲያም እንደዛ አደረገች በዩክሬን ጉዳይ። የጸጥታው ምክር ቤትም ቬቶ ስታደርገው ከሸፈ ወደ ጀነራል አሴምብሊ 140 ሀገራት አወገዟት በለው። ያ ማለት 35 ሀገራት አብስቴንሽን እና ሳውዝ አፍሪካ ምናምን ያው እንትና ኤርትራ ትታወቃለች ከሰሜን ኮሪያ ከቤላሩስ ምናምን ጋር ሆነ ቀወጠችው። ያ ማለት ግን ሀገራት ታጣሉ አይደል? በነገራችን ላይ የሚያስቀኝ እዚህ ላይ ኢትዮጵያ እዛ ግን ስብሰባ ቀርታለች፣ አልሄደችም። የቱ ደግሞ ሌላ ኦፕሽን ብዬ እንደውም በራሴ ማህበራዊ ሚዲያ ጽፌዋለሁ። ይሄ ደግሞ ያልተለመደ ነው ማለት ለራሴ ስብሰባውን ላይ ብያየው ኢትዮጵያ ፕሮ ሩሲያ ትሆን ወይስ አብስቴንሽን ትሆን ወይስ ድጋፍ ትሆን ችግር ውስጥ ገባች ይቺ ሀገር እያልኩ ተጨንቄላት ሶስቱን ነው ያሰብኩት። ከስብሰባ ቀርታለች፣ ሌላ ኦፕሽን ማለት ነው። አሁን ምን ልል ፈልጌ ነው፣ አንዳንድ ጉዳዮች ላይ አጣብቂኝ ብሎ ነገር የለም ወይ ምረጥ ምናምን እንደ ድሮ ልክ እንደ ሃይማኖት የድሮ ኢስትና ዌስት እንደ ሃይማኖት ብለው ወይ ከኛ ጋር ወይ አጌንስታስ ነው ብለው ያስጨንቃሉ። አሁን እንደዛ አይደለም፣ ፕራግማቲክ ነው። አይተህ ከሆነ በሚፈልጉት መልኩ ከአንተ ጋር ግንኙነት መቀጠል ይፈልጋሉ፣ የማይፈልጉትን ይተውታሉ። ስለዚህ ኢትዮጵያ በየስቴው የብሪክስም ሆና አሜሪካም ጋር ሆነ ኢጅፕት የብሪክስ አባል ሆነች አይደል? ሳውዲ አረቢያ ሆነች እኮ ዋነኛ አሜሪካ አጋር። ያ እንግዲህ ከኔና ከሩሲያ ምረጭ ለምን አልተባለችም አለ። ሳውዲ አረቢያ ቢን ሰልማን የብሪክስ አባል ስለሆነ ማለት ነው። አሜሪካ ምን አለችው? ኢጅፕት ፎር ዛት ማተር ኢትዮጵያ እንደዚህ ይሄ በዚህ መልኩ ነው የሚሄደውና አሁን በድሮ እሳቤ በድሮ የዲፕሎማሲ እና የጂኦፖለቲክስ አረዳድ ስለሚያዩት ነው እንጂ ነገሮች አገራት እንደዛ አይደሉም። በዚህ ጉዳይ ከአንተ ጋር ይሆናሉ፣ በዚህ ጉዳይ ላይ ሆኑ ይችላሉ። ምረጥ የለም። አሁን እኔ በዛ መልኩ ነው የምወስደው። በጣም ጥሩ። እንግዲህ በቀጠናው ትልቅ ለውጦች፣ ትርምሶች፣ አዳዲስ ክስተቶች፣ የኃይል አሰላለፍ መዛነፎችና ለውጦችን እየተመለከት እንገኛለን። በዚህ መሀል የኢትዮጵያ ዲፕሎማሲና የኢትዮጵያ ኢንተረስት እንዴት ነው ሊጸናና ሊጠበቅ የሚችለው የሚለውን ጉዳይ ተመልክተናል። ይህ ፕሬዚዳንት ኢሳያስ አፈወርቂን መግለጫ የአምባሳደር አርቪን ማሲንጋን ጉዞም በሚገባ ቃኝተኗል ብዬ አስባለሁ። እንግዲህ የዛሬውን ዝግጅታችንን እዚህ ላይ እናብቃ። በጣም አመሰግናለሁ። እኔም ስላጋበዛችሁኝ አመሰግናለሁ። የተወዳችሁ ተመልካቾቻችን እንግዲህ የዛሬ አንድ አፍታ ወግ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።